ያዙ ያለው ነገር በኢትዮጵያ ፖለቲካ ውስጥ ትኩረት ሊሰጠው የሚገባ ጉዳይ ስለሆነ ከሱ ልጀምር። የቲፒኤልኤፍ አሁን ወደ ጦርነት እገባለሁ አዝማሚያ ይገባል አይገባም ሌላ ነገር ሆኖ ማለት ነው። ምናልባትም ከጀርባው የውጭ ኃይሎች የጊዜ አስተዳደሩ የሰጠው መግለጫ አለ። በውጭ ኃይሎች የሚረዳ አካል ነው። በተለይ ትግራይ የወርቅ ማዕድን በብዙ ሚዲያዎች ሲነገር እንደነበረ መንግስትም ትኩረት አድርጎበት እያጣራ ያለው ጉዳይ ስለሆነ ይሄ የሽብርተኞችና የአንዳንድ የጽንፈኛ ኃይሎች የገቢ ምንጭ ሊሆን ስለሚችል በእርግጥም ያ ነገር መቋረጥ እንዳለበት አምናለሁ። በጣም የሚገርም ሁኔታ ድስትና ማንኪያ ሳይቀር ዘርፎ የደኑ ሻዕቢያ ሲያንጓጥጡት እንዳልነበረ ዛሬ አብሮት እየሰሩ ነው። የውጭ ኃይል አስገብቶ ሲሉ ዛሬ ግን አብረው የሱ አሸርጋጅ ሆነው እየሰሩ ነው። ሌላው ያየነው ነገር ነው ምንድነው? ከቲፒኤልኤፍ ያየነው ነገር ቲፒኤልኤፍ እንደምናውቀው እንትን ይፈልጋል፣ የሚጋልበው ነገር ይፈልጋል። አሁን እችን የ4 ኪሎ ስልጣን ይመኛታል እና በውስጥ እንደምንሰማውም አንዳንድ ለማጣራት እንደሞከር ነው ከፋኖ ኃይሎች ጋር ሊሰራ ፍላጎት እንዳለው የምናውቀው ነገር በተለይ እዚህ ወሎ አካባቢ ያሉት የነ መሬ ወዳጆ የሚመራ የፋኖ ኃይል ህወሓትን እሽኮኮ አድርጎ ተሸክሞ ሊመጣ ዝግጅት ላይ እንዳለ የሰማነው ነገር አለ። ስለዚህ አንዳንዴ በኢትዮጵያ ፖለቲካ ውስጥ ብዙ መርህ አልባነት ይታያል እና በዚህ አጋጣሚ ማሳሰብ የምፈልገው ነገር ምንድነው? ቲፒኤልኤፍ የፕሪቶሪያን ስምምነት ጥሶ ወደ ጦርነት የሚገባ ከሆነ በማይታዘን ሁኔታ መጨረሻው ሊሆን እንደሚችል ልናገር ሞክራለሁ። አንዳንዴ ሻይ በብርጭቆ ሆኖ ትኩስ መሆኑን ላታውቀው ትችላለህ፣ ምናልባት ካልቀመስከው በስተቀር። ትኩስ ነው፣ ቀዝቃዛ ነው፣ ለብ ያለ ነው የሚለውን ስቀምሰው ነው የምታውቀው። ብዙ ሰዎች አንድ ያልተረዱት ነገር አሁን ለኢትዮጵያ ያላቸው አቋም ነው። በተለይ ለሀገር መከላከያ እና ስለ ጠቅላይ ሚኒስትሩ ያላቸው የተንሸዋረረ አመለካከት እንዲዳፈሩ አድርጓቸዋል። ለምሳሌ ቲፒኤልኤፍ የመጀመሪያው የትግራይ ጦርነት ሲጀምር እሱ የቀመረው ቀመር፣ ለምሳሌ የደመረው ድምር፣ በዚህ በኩል የኦሮሞ ሊቃኖች ጠቅላይ ሚኒስትር አብይን ገፍተውታል። በቃ ውጥረት ውስጥ ነው ያለው፣ ሰራዊቱን አዳክመነዋል ምናምን ባሉ ብለው ነው ውጊያ የጀመሩት። ግን አንድ ቀመራቸው ውስጥ አንድ የተሳሳቱ ነገር አለ። ውጊያው ዘመናዊ መሆኑን አላወቁም። ይሄ ግባ በዚህ ጋር ብሎ ሰው የሚያስጨፈጭፉት አይነት ውጊያ መስሏቸዋል። ለዚህ ነው በይህን ያህል ደረጃ ህዝባቸውን ያስጨረሱት። ስለዚህ አሁንም ተረጋጉ። ኢትዮጵያ እየመሰረተች ያለችው ጦር እደግመዋለሁ፣ ቴዲን ነገር ኢትዮጵያ ሀገራችን እየመሰረተች ያለችው ጦር እጅግ ግዙፍ ጠንካራ ጦር የገነባች ነው። ስለዚህ ዛሬ የሽምቅ ውጊያ ከሚያደርጉት ጋር ለምን አልጨርሳቸው ለሚለው ነገር ሽምቅ በባህሪው የሚያልቅ አይደለም፣ ማስታገስ ነው የሚቻለው ሽምቅ። ኮንቬንሽናል ውጊያ ሲሆን ግን እንዴት አድርጎ ሰራዊቱ እንደሚያስታግሰው እናያለን። ስለዚህ የግብፅ ኃይል የኤርትራ ኃይል በዚህን ያህል ደረጃ የሚያራውጣቸው የሚያሻኩታቸው ኢትዮጵያ የገነባች ያለችው አርሚ ስለሚያስፈራቸው ነው። ይህን በዚህ ለመጨረስ ሞክራለሁ። ስለ ፋኖ ድርድር በእርግጥ እኔም እንዳንተው ከሚዲያ ነው የሰማሁት። እስክንድር የሚመራው ኃይል የሚታወቅ ነው ማለት አንዳንዴ ይቅርታ አድርጉልኝ የከተማ ልጅ መሆን ራሱ መባረክ ነው። በእውነት የምልህ ከተማ ውስጥ መወለድ፣ የትኛውም ከተማ ተወለድ ብቻ የከተማ ልጅ ስትሆን፣ እኔ አሁን መንግስት ደጋፊ ነኝ ይታወቃል። ግን ልደራደር እንደው ባህሪ ሊታረቅ የሚችል ነው አለ እኮ ጽንፍ ይዞ እዚህ የምታየው እንዴት ድርድር ይላል። አሁን የነ እስክንድር ክንፍ ከተማ ስለቀመሰ ትንሽ ያው ይገባዋል፣ ጎበዞች ናቸው። በዚህ ልለፍ። ሌላው ግጭት ነው ጦርነት ለሚለው ይሄ ግጭት ነው የሚባለው ጦርነት አይደለም። ጦርነት የሚባለው ለምሳሌ ከቲፒኤልኤፍ ጋር የተደረገው ጦርነት ነው፣ መደበኛ ኮንቬንሽናል ጦርነት ነው። አንድ ተራራ ይዛሉ፣ ይለቃሉ፣ ሀገር ይይዛሉ፣ እናስለቅቃለን፣ እንደዚህ ሆኖ ይሄ መደበኛ ጦርነት መያዝ መማረክ ምን ያለበት ምናምን፣ ይሄ ግጭት ነው። ወደ ጦርነት ደረጃ አልደረስም፣ ግን ህዝቡን እያዳከመ ነው፣ ኢኮኖሚያችንም እያዳከመ ነው።
ግጭት ከሆነ እንዴት 85% የሚሆነው የአማራ ክልል ፋኖች ይቆጣጠራሉ? አልተቆጣጠሩማ። ስንት በመቶ? ይሄን ያሉት ፋኖች ናቸው እንጂ መንግስት አለ ሌላ የውጭ አካል ያጣራ የለም። ሱማ ለምሳሌ አሁን የአማራ ቆይ ለኔ የሚደርሱኝን መረጃዎች ልንገርህ። ከዛ አካባቢ ፋኖች የራሳቸው ኬላ አላቸው። ሁሉም አደረጃጀቶች ቀረጥ የሚሰበስቡት እነሱ ናቸው። አካባቢ የሚቆጣጠሩት እነሱ ናቸው። ይሄ ከሹፌሮች ድምፅ ባለው ከአካባቢው ነዋሪዎች በየጊዜው ከሚደርሱኝ ድምፆች መካከል አንዱ ነው። እናንተ ተቆጣጠራላችሁ እነዚህን አካባቢዎች? ጥሩ ጥያቄ ነው ያነሳው ቴዲ። ምን ዋጋ አለው? ጥያቄማ ይጠየቃል፣ ሰው አይመልስም እንጂ ጥሩ ጥያቄ ነው ይባላል። ጥያቄ ወዳልሄደበት ነው የምትመልሱት። እንደዚህ እንደ መኪና እቃ እንደ ሞተር ፈተነው ነው የምንመልሰው። ስንመልሰው እንደ ጠቅላይ ሚኒስትር መለስ ዜናዊ አዲስ አበባ እንዴና ሲባል ናዝሬት ትሞቃለች አንልም እኛ እና ፊት ለፊት ነው መልሳችን የሚሆነው። ዞሮ ዞሮ አንዳንድ ፖኬት ኤሪያዎች ውስጥ የሉ ማለት አይደለም። ምንም ይሄ ጥርጥር የለውም። የመንግስት ሰራዊት በይሄን ያህል ደረጃ ያን ሁሉ ቦታ ይሸፍናል ማለት አይቻልም። ግን ፖኬት ኤሪያ ውስጥ አሉ፣ ግብር ይሰበስባሉ፣ ህዝቡን እያስጨነቁት ነው። እኛ በቅርብ እኔ በአካል ተገኝቻለሁ አማራ ክልል አንድ ሳምንት ቢሆነኝ ነው ከመጣሁ ነበርኩ። ሀገሩ ሰላም ነው፣ ህዝቡ ለውጥ ይፈልጋል፣ ስራ መስራት ይፈልጋል። እንደ ማንኛውም ኢትዮጵያ እንደ ማንኛውም ኢትዮጵያ ህዝብ የኑሮ ውድነት ጫና አለበት። እዚህ አዲስ አበባም ሐዋሳም እንዳለው የኑሮ ጫና አለበት። ግን ህዝቡ ሰላም ይፈልጋል። በሚገርም ሁኔታ በቃ ሰላሙ እንዲመለስለት ይፈልጋል። ሰላሙንም ሊመልስ ህዝቡ እየተጣጣረ ነው ያለው። በተለይ ጎንደር የነበረው የጥምቀት በዓል እንዴት እንደሚያምር ልነግር አልችልም። አሁንም ደግሜ በዚህ አጋጣሚ አገር ውስጥም ከሀገር ውስጥ ያላችሁ ሰዎች ጎንደርን ጎብኟት ነው የምለው። በዚህ አጋጣሚ ይሄን ነው የምለው። ሌላው ደግሞ ዜጎች ራሳቸውን ሊከላከሉ መሳሪያቸው በኩል ይዞ ለሚለው ይሄ የሚያሳየው ጦርነቱ ከመከላከያ አቅም በታች የተደራጀው የሰላም ጦር አለ። በዛን ያለ ደረጃ እዛም አማራ ክልል ቢደራጀ መከላከያው ለሌላ ተልዕኮ መሰማራት እንዳለበት የሚያመለክት ነው። ያለው ኃይል በዚህን ያህል ደረጃ ማስታገስ የተቻለበት ሁኔታ ነው ያለው እንጂ የሽምቅ ጦር በሽምቅ የሚዋጋን ኃይል ሙሉ ለሙሉ ማጥፋት አይቻልም። ግን ለሀገር ችግር በማይሆን ደረጃ መውረዱ ነው የሚያሳየው። አማራ ክልል ያለው የፋኖ ተብሎ ራሱን ሰይሞ ግጭት ከሆነ አሁንም ግጭት ነው የምትሉት እናንተ። ጀነራሎቹ አጠቃላይ ይሄ የመከላከያው ድምፅ ነው ብለው አንዋጋም ብለው እስኪያማሩ ድረስ እንዴት ይደርሳል? ግጭት ከሆነ እንደምትለው ይሄ አንዳንድ ፖኬት ኤሪያዎች ላይ ካሉ ወይ በሚሊሻ ወይ ዝም ብለህ የተወሰኑ ወታደሮችን ልከህ የምታስታግሰው ነገር ነው። ይሄ እኮ የአማራ ክልል እኮ በህገ መንግስቱ በተሰጠው ስልጣን መሰረት ድምፅ ላሰማ ይችላሉ። የመጀመሪያ የአስቸኳይ ጊዜ አዋጅ ሲታወጅ ማለት ነው። ከአቅማችን በላይ የሆነ ነገር ነው ይሄ። ስለዚህ ግቡልን ብለው ነው የሀገር መከላከያ ሰራዊት ነው የፌዴራል መንግስቱን የጋበዙት። አሁን ችግሮችም እንዳይፈቱ ካደረጉት ነገሮች መካከል አንዱ ይሄ አንደርስቲሜት ማድረግ፣ ይሄ በቃ ተቀናቃኞችን ወይም ባላንጣዎችን መናቅ እሱ አይመስልም? አሁንም ግጭት ነው እያልክ ነው። የዛሬ 2 ዓመትም እንደዚሁ ግጭት ነው ብለሃልና እንደገና ደግሞ ውስጡን ደግሞ የተደራደርን ነው የተነጋገርን ነው ትላለህና አይጋጩም እነዚህ ነገሮች? ቴዲ አይጋጭም። አንደኛ ግጭት ነው ያልኩ የትኛውን ታንክ ማርኮ ነው፣ የትኛውን ቢኤም ማርኮ ነው፣ የትኛውን የጦር ሄሊኮፕተር መጥቶ ጥሎ ነው፣ የትኛውን ጀነራል ማርኮ ነው፣ የትኛውን ተራራ ይዞ ነው፣ የትኛውን ሸንተረር ይዞ ነው፣ ወይም ደግሞ የትኛውን ዞን የትኛውን ወረዳ አስተዳድሩ ነው። ይነሰም ይብዛ ቲፒኤልኤፍ የውጭ እርዳታ ብሽት መጥቶ እርዳታ እስከማከፋፈል ህዝቡን እስከ አድርጓል። ስለዚህ ከቲፒኤልኤፍ ጋር ያደረግነው ግጭት አይደለም፣ ኮንቬንሽናል የሆነ ጦርነት አድርገናል። ይሄ ተኩሶ እየሮጠ የሚያመልጥ ምን ብለን እንያዙት? እኛ እዚህ ሚዲያ ላይ ካላኮፈስ ነው በስተቀር ምንም ኃይል የለም እዛ ክልሉ ላይ። የመከላከያ ሰራዊት አልማረኩም። ቴዲ አንድ ነገር እኔ እንደ ወታደር ፋኖቹ የመከላከያ ሰራዊት አባላትን አልማረኩም ወይስ ማርከዋል?
እሱ ድራማም ሊሆን ይችላል። አንድ መልስ ልመል። ለምሳሌ ከቲፒኤልኤፍ ጋር ባደረግነው ጦርነት ሰራዊት ማድረግም ይሰጣሉ። እኔ ደስ የሚለኝ እኮ ባህሪ እስክትጨርስ ድረስ ነው፣ ረካው እስክትል ድረስ ነው ደቂቃ የምሰጥህ። ታወራለህ፣ የትም አይደለም። ግን ጥያቄውን በደንብ አድመጥ። አሁን መንግስት አንተ ድራማ ሊሆን ይችላል አልክ። በመንግስት በኩል ግን በፋኖ ኃይሎች ቁጥጥር ስር የዋሉ ወታደሮች ሊለቀቁ በሚችሉበት ሁኔታ ላይም ራሱ አንድ የመደራደሪያ ነገርም እንዳስገባ ነው እየሰማን ያለ ነው። ሲማረኩ ምናያቸው የሀገር መከላከያ ዩኒፎርም የለበሱ ናቸው። ሞት እንዳለ ጀነራሎቹ ሲናገሩ ሰምተሃል። የተማረኩት ዝም ብሎ ድራማ ነው እንዳትል፣ የተማረኩት ሰዎች በቪዲዮ የሚታዩ ናቸው። ወላጅ አላቸው፣ የተወለዱበት አካባቢ አለ የሚታዩ፣ ጓደኛ ያላቸው፣ ያደጉበት ቦታ የሚታወቅ። እንትና እኮ መከላከያ ነበር ተማረከ የሚል ነገር እየሰማ ባለበት ሁኔታ ላይ እንዴት ድራማ ይሆናል? ጥሩ ጥያቄ ነው ቴዲ። አንዳንዴ እንትንን በምርኮ ልክ አይደለም ውጊያውን ማሰብ ያለባቸው። ለምሳሌ የትግራይ ኃይሎች የህወሓት ኃይሎች ብዙ ሰራዊት ማረክ ብሎ ያሳዩ ነበር። የተማረከም አለ፣ ምንም ጥርጥር የለውም። ግን ዋናው ውጊያ ላይ ጨዋታው ምን መሰለህ? በስተመጨረሻ ማን ነው የሚስቀው ነው ይባላል። በስተመጨረሻ የሳቀው ሰው ነው። ድምር ውጤቱ ማን ነው መጨረሻ የሳቀው ነው እንጂ ስለማድረግ ውጊያ ውስጥ ይሄ ይጠበቃል። መማረክ አለ። አንደኛ ደግሞ ይሄ አንዳንድ ትናንሽ ቦታዎች ላይ ትንሽ አህዶች ሊላኩ ይችላሉ። የመጨረሻውን ሳቅ የሚስቀው ነው ወሳኝነቱ ነው እያልክ ያለው። ውጊያ ላይ ነው ጨዋታው። በስተመጨረሻ እኛ ስቀናል። ከትግራይ ጋር በነበረው ጦርነት እኛ የሳቅን ነው፣ እነሱ እያለቀሱ ነው። ይሄ ነው ድምር ውጤቱ። ስለዚህ ሰራዊት ስለማድረግ ትናንሽ ሰራዊት ማድረግ እዛ የወሰድክ በዩቲዩብ እና በምናምን ስለለቀህ ካረም ጨዋታው ዋናው የመጨረሻውን ሳቅ የሚስቀው ማን ነው የሚለው ነው ጨዋታው። እሱ እኛ እየሳቀን ያለ ነው። አሁን ባለው ከትግራይ በተደረገው ጦርነት እየሳቀን ያለ ነው። ስለዚህ ምርኮ መማረክ አንድ ውጊያ ውስጥ ያለ የነበረ የሚኖር እኛ እየሳቀን ነው ስትል የብልጽግና ፓርቲ ደጋፊዎች ናቸው እየሳቃቸው ያላቸው እንጂ ህዝቡ እያለቀሰ ነው። አሸንፈናል። ህዝቡ ግን እያለቀሰ ነው። አመራሮቹ እየሳቁ ነው። አንተ ትክክል አባባሉን ገብቷል። የመጨረሻውን ሳቅ የሚስቀው ነው ዋናው አሸናፊ። ያ ነው። ሌላው አንደኛው ዜጎች ራሳቸው እንዲከላከሉ በአማራ ክልል የተሰጠው መመሪያ አካባቢያቸውን እንጠብቁ ነው እንደሚደረገው፣ ከዚህ በፊትም እንደሚደረግ አካባቢያቸውን እንጠብቁ ነው የተደረገው። ኦልሬዲ ይሄ የሚያሳየው ህዝቡ አሁን ላይ ከዚህ ካለው ሞቅታ አንድ ወቅት የነበረ ሞቅታ ማለት ሞቅታ ነበረ። ፋኖ ያድነኛል፣ ፋኖ እንደዚህ ያደገኛል ከሚለው እሳቤ ወጥቶ አይ ቲንክ ይመስለኛል የአያባል ከጅባ ያስጥል ወደሚለው እሳቤ ስለገቡ ህዝቡም ራሱ የተከላከለ ነው እና በዚህ እያስጥሩ ነው እላለሁ። አመሰግናለሁ። ኦኬ ሞሼ የፋኖ ደጋፊ ነው። እንዴት አየኸው? የእስክንድር ነጋ ያነሷቸው አንኳር ጉዳዮች አሉ። እስኪ እነሱን ሂድባቸው። ሚዩት ነህ ቴዲ። እንዴት ነህ? እግዚአብሔር ይመስገን ያለው። ትላንት ከቢኒዳና ጋር ማታን አብረን ነበርን፣ ስናነሳ ነበር። በአጋጣሚ አደራ ይኸው ላድርስ እያየ ይመስለኛል። አሁን ከላይ ያነሳቸውን ነገሮች በደንብ ከመሄዴ በፊት ወንድሜ ሞጊልዳ ካነሳቸው ግን ስህተት ከሆኑ ነገሮች እርማት ወስጄ ለማለፍ ሞክራለሁ። ወታደር ነኝ ሲል ሰምቻለሁ ከዚህ በፊት። ስለ ኮንቬንሽናል ዋር እና ስለ ጎሬላ ዋር ያወራል። የፋኖን ትጥቅ ትግል ጎሬላ ስለሆነ መንግስት ሊጨርሰው አይችልም ወይ ደግሞ ሊያቆመው አይችልም። ግን ቀስ እያለ ጊዜ ይፈጃል። የሚችል መንግስት የጎሬላ ትጥቅ ትግልንም ያቆማል ከቻለ። እኔ ማስረጃ እሰጥሃለሁ። ለምሳሌ ዓለም ላይ ለረጅም ዓመታት ያስቸገሩ የጎሬላ ትጥቅ ትግሎች ነበሩ። ለምሳሌ ኮሎምቢያ ላይ የፋርክ የጎሬላ እንቅስቃሴ ነበር። የታሚል ታይገር እንቅስቃሴ ስሪላንካ ላይ ነበረ። የዮናስ ሰቬምቤ ወይ ደግሞ ዩኒታ የሚባለው አንጎላ ነበረ። እነዚህ መንግስታቶቻቸው አስገብረዋቸው ወይ ወደ ድርድር አምጥተዋቸዋል ወይ ደግሞ ሙሉ ለሙሉ አጥፍተዋቸው። ስለዚህ ሁል ጊዜ የጎሬላ እንትን የሚቀጥል ነው። መንግስት እያሸነፈም ስለሆነ ሊቀጥል ይችላል ብላ የተሳሳተ ነገር አትናገር። እንደ ወታደራዊ ባለሙያነት ደግሞ ፍጹም ስህተት ነው።
ቴዲ የእስክንድርን ድርድር ከዛን የባህር ዳሩን ጉዳይ ከዛን የቲፒኤልኤፍን የሰሞነኛውን ክፍፍል ለማየት ልሞክር። እኔ ሁል ጊዜ የምለው ነገር አለ። አንዳንዴ በአካሄድ ላይ ንግግር ከተሳሳትኩ ለቤቱ የቅርብ ጊዜ እንግዳ ስለሆንኩ አርመኝ። ፋኖ ቀይ መስመሬ ነው። በግሌ የአማራ ህዝብን ጥቅምና ፍላጎት ያስጠብቃል የሚለው ኃይል ነው እና ያ ኃይል ድርድር ውስጥም ሲገባ ስምምነት ውስጥም ሲገባ መለኪያው የአማራ ህዝብ ጥያቄዎች የአማራ ህዝብ ላለፉት 30-40 ዓመታት እኛ ተበድሏል ብለን የምናነሳው ሰዎችም የሚያምኑልን ጥያቄዎችን ማስመለስ ይችላል የሚለው ነው የመጀመሪያ። ስለዚህ በዚህ መመዘኛ ለእስክንድር እንደ እስክንድርነቱ ከታሪክ አንጻር ከኖረው አንጻር የምሰጠው ግምትና አስተሳሰብ ቢኖርም አሁን ያለውን የአማራን የትጥቅ ትግል ቁመና ወክሎ ድርድር ውስጥ የሚያስገባ ጉልበት አለው አለ። ምክንያቱም ይሄን በምሳሌ ልሰጠ ይችላል። ጃልሰኒ ከበረሃ ገብቶ ከመንግስት ጋር ሲደራደር ጫካ የቀረው ጠንካራው የጃልመሮ ኃይል ነው። ከሁለቱ ኃይሎች ጠንካራው ኃይል የጃልመሮ ኃይል ነው። ከዛ ላይ ስፕሊት አድርጎ የወጣው በተለያዩ ጥቅማጥቅም በሌላም መንገድ በስልጣንም በምን የሚይዘውት ነው ወደ ቤተ መንግስት ያመጡት። ስለዚህ የኦሮሞ ህዝብ ጥያቄ ተመልሷል ወይ ብለህ ብትጠይቅ አንድ የኦሮሞን ኃይል ወይ ደግሞ አንድ የኦሮሞ ብሔርተኛ በእርግጠኝነት ተመልሷል። ጃልሰኒ አዲስ አበባ ላይ ድርድር አድርጎ የኦሮሞን ህዝብ ጥያቄ ላለፉት 80፣ 60፣ 40 ዓመታት ሲጠየቅ የነበረውን የኦሮሞ ጥያቄ ተመልሷል ብሎ አይነግረንም። ምክንያቱም የተሳሳተ ድርድር ስለነበረ ነው። ቆይ ከድርድሩ በፊት የአማራ ህዝብ ጥያቄዎች ምንድን ናቸው? አንተ የምታውቃቸው? እንደ አንድ የአማራ ብሔርተኛ መሰረታዊ 5፣ 6 ከዛም በላይ የሆኑ ጥያቄዎች አሉ። ለምሳሌ የመሬት ጥያቄዎች አሉን፣ አወዛጋቢ የድንበር ጉዳዮች የሚባሉት ማለት ነው። ሁለተኛ የህገ መንግስት ጥያቄ አለን። ሶስተኛ የውክልና ጥያቄ አለን። በሚገባን ልክ በቁጥራችን ልክ በአቅማችን ልክ አልተወከልንም እንላለው። የህገ መንግስት አተገባበር ጥያቄም አለን። ህገ መንግስቱ እኛ ላይ የሚተገበርበትና ሌላው ላይ የሚተገበርበት መንገድ ልክም አይደለም፣ ስህተትም ነው ህገ መንግስቱ ብለን እናምናለን። በሀገር ስሪት ወይ ደግሞ በጋራ አጀንዳ አሁን ላይ የተፈበረኩ ባሉ በጋራ አጀንዳዎች ዙሪያም ጥያቄ አለን። ምክንያቱም አማራን እንደ አማራ ሊያጠቁ የሚችሉ ናቸው ብለን እናምናለን። እነዚህና ሲተነተኑ እያንዳንዳቸው በየውስጣቸው ብዙ ቅርንጫፎች አሏቸው። በደምሳሳው ግን እነዚህ ናቸው። ይሄን የሚያስመልስ እነዚህን ጥያቄዎች ሊያስመልስ የሚችል ኃይል ነው ብዬ እስክንድርን አላምንም። ወይ ደግሞ ምክንያቱም ይሄን የሚለው ከእስክንድር ጥላቻ ወይ ደግሞ ያለውን ኃይል በማናናቅ አይደለም። ሪሊ ለምሳሌ ከአራቱ የአማራ አደረጃጀቶች ውስጥ ጎጃምን ውሰድ፣ የእስክንድር ኃይል የለም። እኔ በቅርበት የማውቀውን የጎንደር ኃይል ልንገርህ ወንድሜ ሞጊልዳ፣ ቅድም አንተ ስትነግረው ፖኬት ኤሪያ ምናምን የሚልህን እኔ በደንብ የማውቀው ኤሪያ ነው። ያን ኤሪያ ከጎንደርና ከጥቂት የወረዳ ዋና ከተሞች በቃል ብጠቅስልህ ዳባት የሚባል ደባርቅ የሚባል ኤሪያዎች ውጭ ሰሜን ጎንደር አካባቢ ካሉ የተወሰኑ ከተማዎች ውጭ አብዛኛው የጎንደር ከተማ በፋኖ እንቅስቃሴ ውስጥ ነው። አብዛኛው የጎንደር በእርግጠኝነት አንድ ወታደር አንድ ኮንቮይ ከጎንደር መተማ መንገድ ይዞ አይሄድ። በ5፣ በ6 ቦታ በተቆራረጠ ቦታ የፋኖ ኃይሎች አሉ። ኮንትሮል የሚያደርጉበት፣ ቀረጥ የሚሰበስቡበት፣ ግብር የሚሰበስቡበት። እነዚሁ እነ ሞጊልዳ ሌላ ጊዜ ምን ብለው ይከሱናል? ፋኖ ህዝቡን በቀረጥ እያማረረ ነው ብለው ይከሱናል። እንዴ አሁን ደግሞ ምንም አቅም የለውም ህዝቡን ኮንትሮል ማድረግ የማይችለው ይሉናል። ዞረው ደግሞ ሰው ምን ልፈልጌ ነው የእስክንድር ኃይል ጎጃም ላይ የለም በሚባል ደረጃ ጎንደር ላይ እነ ረዳት ፕሮፌሰር እያሱና አንደኛው ረዳት ፕሮፌሰር የሚያንቀሳቅሱት የተወሰነ ኃይል ደቡብ ጎንደር አካባቢ አለ። ከዛ በመለስ አሁን ወደ አንድነት ከመጣው እዝጋ እነ ሻለቃ ሀብቴና እነ ባየ ከሚመሩት ጋር ካሉ ለቁጥር እንትን አይልም፣ በሚሸፍኑትም ቦታ ጭምር ማለት ነው። በተወሰነ ደረጃ የእስክንድር ኃይል የፈረጠመ የሚመስለው ሸዋ ላይ ካሉ አደረጃጀቶች ውስጥ ነው። በሻለቃ መከታው የሚመራው ኃይል በዛ ስር ነው ያለው። እዛም ላይ በደሳለኝ የሚመራ ኃይል አለ። እሱ ደግሞ ከዛ ውጭ ነው። ወሎ ላይም በተመሳሳዩ መሪ ወዳጆ የሚመራው ጠንካራው ኃይል ወይም ደግሞ ብዙ ጦር ያለው ኃይል ከዚያ ስብስብ ውጭ ነው። ስለዚህ
ይሄን በፋኖ ደረጃ እንኳን 75% የሚሆነው የፋኖ ኃይል ማሰባሰብ ያልቻለ ኃይል የአማራን ጥያቄዎች ላስመልስ ወጥቻለሁ ቢለኝ እኔ ላምን አልችልም። ይሄ ነው እንደ ጥያቄ ልናነሳ የሚገባው። ዲፕ ነገሮች ውስጥ ገብተን ከእስክንድር የባህሪ ጉዳይ ከምናምን ጋር አለለ። ምክንያቱም እኔ ሙሉ ለሙሉ ያደመጥኩት ንግግሮቻቸው ስለ ድርድር አንስተዋል። እኔ ድርድር ሲባል አሁን በመላምት ነው ሲነገር እየሰማሁ ያለሁት እንጂ የታስራደም ሲናገር እንደሰማሁት፣ እስክንድርም ሲናገር እንደሰማሁት ኢቨን በጽሁፍ ሁሉ ሰተናቸዋል አይደለም ለኢጋድ፣ ለአፍሪካ ህብረት፣ ለአውሮፓ ህብረት እና ለአሜሪካ ባለስልጣናት የአማራን ህዝብ በደል ነው የነገርናቸው። ከጦር ቀጠና አክቲቭ ከሆነ ጦርነት ከሚደረግበት አካባቢ ገለልተኛ ቦታ ላይ ተገናኝተን የአማራ ህዝብ ይመጣሉ። ምንድን ነው እያደረጋችሁ? በነገራችን ላይ እነዚህ የውጭ መንግስታት መጥተው ኮንታክት ካደረጓችሁ የሆነ ነገር አለ ማለት ነው። አሁን እንትን ይፈልጋሉ። የ130 ሚሊዮን ህዝብ የሚኖርበት ሀገር ነው። ዝም ብለህ ስደተኛ እንደ ጎርፍ ነው የሚሄደው። ገባህ አይደለም? መንግስት እንኳን የሚቀየር ከሆነ የሆነ የሚታይ ነገር የሚታይ እንቅስቃሴ የሚያደርግ ዝም ብለህ መያዣ መጨበጫ የሌለው ዋልታ ረገጥ የሆነ አጀንዳ ይዘህ አይደለም። እኚህ ኃይሎች ሀገር ሊያስተዳድሩ ይችላሉ። እኚህ ኃይሎች ምክንያቱም አንዳንድ ጊዜ በጣም ራዲካል የሆነ እንኳን አይዲዮሎጂ ስታራምድ በጣም አይፈልጉም፣ መስማትም አይፈልጉም። ምክንያቱም አንተ ስልጣን ብትይዝ በጣም ሪቬንጅ ውስጥ ነው የምትገባው። አይ ቲንክ የሚመስለኝ ይሄ ነው። መጥተው ሲያናግሯቸው እያደረግን ስላለነው ትግል ነው ያስረዳናቸው። በአማራ ህዝብ ላይ የሰብአዊ ድርጊት ተፈጽመዋል፣ ተፈናቅሏል፣ ተገድሏል፣ ጄኖሳይድ ተፈጽሞበታል። በመርህ ደረጃ የተባለው ጥያቄዎች ሊጠይቁን ቀረቡ እና ለነዛ ለዓለም አቀፍ ተቋማት የተነሳንበትን የትግል ሀሳቦች እየደረሰበት ያለውን የአማራ ህዝብ እየደረሰበት ያለውን በደሎች ነገር ናቸው ነው። ይሄ ነው በመርህ ደረጃ እነ ጌታ አስራደ የሚያወሩት። ይሄ እንደ የትኛውም የአማራ ታጋይ አንድም ግለሰብ ጠመንጃ ይዞ ጫካ የገባም ያልገባም ውጭ ያለ ሰው እድሉን ካገኘ ይሄን መናገሩ ክፋት የለውም። የድርድር ጥያቄ ከጀርባው አለ የሚለውን ያነሳ ነው። ለምንድን ነው እነዚህ ነጮች ይሄን ጥያቄ ካደረክላቸው በኋላ ይሄ ጥያቄ የቀረበው ፍሮም ደ ቢጊኒንግ ምንድን ነው? ሰምተው ሊተኙ ወይ ደግሞ ሰምተው ምንም ሊሆን እዚህ ላይ ሀሳብ ልዩነቶች ካሉ ከመንግስት ጋር ተደራድሮ ልዩነቶቹ እንዲፈቱ ነው የመጡትም። ለዚህ ነው ሰምተው በቃ ሀሳባችሁ ችግራችሁ ይሄ ነው ምናምን ብለው አይደለም። ስለዚህ ይሄን እነሱ የተነሱበትን ጥያቄ በመነሳት ድርድር ከጀርባው ሊሆን እንደሚችል እንደ አንድ ፖለቲካ እንደሚከታተል ሰው መገመት ይቻላል። ትክክለኛ ከነሱ አፍ ባይወጣም የነዚህ አይነት ንግግሮች መጨረሻ እሱ ነው። እኔ አሁንም ቢሆን ድርድር ላይ የየትኛውም ጦርነት ማለቂያ ድርድር ነው። ድርድር ላይ ጥያቄ የለኝም። ሪሊ ያ ይወክላል የሚለው ነው። ይወክላል ወይ የአማራን 75%? ይሄን አሁን የሚሰሙም ሰው እዚህም ያለ 1.1400 ሰው መሬት ላይ አግልለህ ሌላኛውን አሁን መሬት ላይ መሳሪያ ይዞ ያለውን ኃይል አግልለህ ከአንተ ጋር ቶታሊ ኔጌቲቭ ከሆነ አስተሳሰብ ካለው ኃይል ጋር አግልለህ የአማራን ጥያቄዎች እመልሳለሁ እነሱ ጋር በእኔ በኩል ነው የሚፈጸመው ብለህ ብትሄድ ተመሳሳይ ኦሮሚያ ላይ የተከሰተው ነገር ነው የሚከሰተው። ኦሮሚያ ላይ ጦርነት አልቆመም። ለምሳሌ ዛሬ ወለጋ ላይ ጦርነት አለ፣ ለዛውም ሰቅጣጭ የሆነ ጦርነት። ስለዚህ እንደ አማራ ህዝቤ እየተፈራረቀ ችግር የሚመጣበትን ወይ ደግሞ ስቴፕ ባይ ስቴፕ አንዱ እንትን ሲሆን የሚጠለፍ ትግል አልፈልግም። ስለዚህ የአማራን ህዝብ ሊወክል የሚችል አብዛኛው የቁጥርም የኃይልም ቦታም የመሸፈንም ቴንደንሲው ካለው ኃይል ጋር ድርድር ቢሆን አልጠላም። ይሄን ማየት እፈልጋለሁ ነው። መጀመሪያም እኮ የአማራ አደረጃጀቶች ወደ አንድነት ይምጡ ብለን የምንጮኸው እንደዚህ አይነት ኦፖርቹኒቲዎች ሲመጡ ያለ መሸራረፍ እንዲፈጸሙ ስለምንፈልግ ነው። ያለ መሸራረፍ ክፍተት እንዳይፈጠር ስለምንፈልግ ነው አደረጃጀቶች ወደ አንድ ይምጡ የምንለው። አደረጃጀቶች ወደ አንድ ካልመጡ እንደነዚህ አይነት ስፕሊት እየተደረገ እንደነዚህ አይነት ክፍተቶች ይመጣሉ። ስለዚህ ይሄን ከዚህ ያዝልኝ። የባህር ዳርን መሳሪያ ጉዳይ እናንሳ። ይሄ ቶታሊ ከምን ጋር ይመሳሰላል መሰለን? ደርግ እነ መኢሶንን ሲያስታጥቅ ከነበረበት መንገድ ጋር ይሄዳል። ሞከረ በግሉ እና የኢህአፓን የከተማ ውስጥ ትግል እንትን ሊነቀንቀው አልቻለም። ስለዚህ ማድረግ የሚገባው
የኢህአፓውን የምሁር ኃይል በመኢሶኑ ምክንያቱም ደርግ ወታደር ብቻ ስለሆነ ሌላኛውን እንትን ፓርት አያውቁም። በመኢሶኑ የምሁር ኃይል በሌሎቹም ህዝባዊ ድርጅት በሚላቸው ውስጡ እነ ኢጫት እነ ምናምን እነ አብዮታዊ ሰደድ ምናምን ባለበት ኢህአፓን መምታት ነው። ስለዚህ ይሄን ለማድረግ ምን አለው ማረሰው አንድ ነገር አለ። ሀረር አካባቢ ሰው ሊያስመርቁ ሄደው ሟቹ ጀነራል ኮሎኔል አጥናፉ አባተ ህዝቡ ሰልፈኛው እንጨት ፊት ለፊታቸው ላይ ከመረ እና እንጨት ፊት ለፊታቸው ላይ ከመረና ምንድን ነው ምናምን ሲሉ የመሳሪያ ሲሉ ኦኬ ከዚህ ሲሄድ አዲስ አበባ 12000 መሳሪያ ልክላቸዋለሁ ከነጥይቱ አሉ። አሁን ያለው መንግስት አማራ ክልል ያለውን ችግር በመንግስታዊ አሁን ባለው በፌዴራል መንግስቱ መዋቅር ብቻ መከላከያ ሰራዊት ብቻ መፍታት እንዳልቻለ ማድረግ ነው። በኋላኛው ዙር ላይ ክፍተት ካገኘው ስለ ቲፒኤልኤፍ ክፍፍልና እሱ ደግሞ ከአማራ ትግልና ከአማራ ህዝብ አንጻር ያለውን ነገር እንትን ለማለት እሞክራለሁ። ቴንክ ዩ ታኝ መጥቷል ይላል። አለቀልህ አዳሜ ወሽ የሚገርም ሰው ነው። እሺ በነገራችን ለሀሳባቸው ምንም ሆነ ምን የሚያደርጉትን ትግል ሊገባን በሚችል ቋንቋ ማስረዳት የሚችሉ ፖለቲከኞች በእጅጉ ያስፈልጉናል። ቁም ነገር አንዳንዴ ባላንጣህም አሁን የሆነ ፖለቲከኛ ሆኖ የሚያደርገውን ትግል ምስል ከሳች በሆነ ቋንቋ የሚያስረዳ በጣም ተናጋሪ ሰው ደስ አይልም። እንዲህ ያለው መበረታታት አለበት። ምክንያቱም ተንታኙ እኮ ስለማያውቁ ሆነው ነው እኛም እኮ ግራ የምንጋባው። የትግሉ ደጋፊ ነው፣ ትግሉን ግን እንዴት እያደረገ እንዳለ ግን ማስረዳት አይችሉም። ፕሊስ እንዲህ ያላችሁ ሰዎች ሲናገሩ ለሚያመሩላቸው ሰዎች ቦታ አድቀቁ። ስትናገር ሰው ካልወደደል፣ ስትናገር ሰው ካልተረዳ አንተ የፖለቲካ ሰው አይደለህም ማለት ነው። ምናልባት አንተ ስትለውጥ ምናምን ድልና ምናምን ስትሰራ ጎበዝ ልትሆን ትችላለህ። አንዳንዶቻችሁ ግትር ብላችኋል። እስኪ አንዳንድ ሰዎች እዚህ ጋር ጻፉልኝ። ግትር አልልም በሉ። ግትር ያለ ማለት ዓመት ይሆንላችሁ እና እንዲህ ያሉ ፖለቲከኞች ሽምጡ ለማለት ያለው። ኦኬ አዲስ ታይምስ ይላል። አዲስ ታይምስ ወሳኝ ሰው ሬዲ ነህ ወይስ ወደ አያሌው? ጥሩ ርዕስ ነው ያነሳው። አክቹዋሊ እኔ ብዙዎቹ ላይ መሄድ አልፈልግም። በተለይ የእስክንድርን ኢሹ ላይ ብቻ ነው ኮሜንት ማድረግ የምፈልገውና ኮንቨርሴሽኑን ሰምቼዋለሁ። ያደረጉትን ውይይት ምንድን ነው እነማን ጋ ነው አላማው ምን ነበር የሚለውን የጌታንም የረዳት ፕሮፌሰር ጌታ ስላለን ሰምቼዋለሁና በማህበራዊ ሚዲያ የሚናፈሰውና እዛ ላይ የተካሄዱ የውይይት እንትኖች በጣም የተራራቁ ናቸው እና ለምን አላማ እንዲሻፈፍ እንደተደረገ ሁሉ በማይገባኝ ሁኔታ ቅድም አንተ መግቢያ ላይ ስታነሰው እንደሰማው ማነው ኤልያስ መሰረት ለምን በዛ ልክ በዛ መንገድ እንደጻፈው ፐርሰናሊ የሆነ ጥያቄ ውስጥ የሚከተኝ ነገር አለ። እሱ መጽሐፉ ብቻ ሳይሆን የእሱን ሀሳብ ሸር ያደረጉትንም ሰዎች በደንብ አይታቸው ከሆነ እኔ ማህበራዊ ሚዲያ ላይ በደንብ እከታተላለሁ። አሰላለፎችን የምታይበት ነው፣ ግልጽ የሆነ አሰላለፎችን የምታይበት ነው። ለድርድር እንኳ ብትቀመጥ የአማራን ፋኖ የሚመሩ ምሁራን እንደዚ አይነት የወረደና የደቀቀ ሀሳብ ለድርድር ይዞ አይቀርቡ። ድርድር ብሎ ስላስቀመጠው ነው። ባይዘ ዝም ብለህ ለስሞል ኮንቨርሴሽን ልታነሳቸው ትችላለህ እንጂ መከላከያ ከአማራ ክልል ይውጣ ምናምን የሚሉ ማይነር የሆኑ ዝቅ ያሉ ሀሳቦችን መከላከያን አሸንፋለሁ ብለህ መሳሪያ አንስተህ በዛ ልክ ለድርድር የምታቀርበው ሀሳብ አይደለም። ቢካዝ መከላከያ አብዛኛው አማራ ክልል እንደተሸነፈው ይነዛል። ምንም ይሄ ዲና የምናደርገው ነገር ስላልሆነ እንዴት ተሸነፈ፣ ለምን ተሸነፈ ምናምን እሱ ሌላ ትንተና የሚያስፈልገው ነው። ፋክት ኢዝ አማራ ክልል ውስጥ መከላከያ በከፍተኛ ሁኔታ ተመቷል። ይሄ የምናውቀው ስለሆነ እያንዳንዳችን የኖርንበት እያለንበት ስለሆነ ሰው ያንን ሊያነሱ አይችሉም። የሆነ ሆኖ ግን ኤልያስ በግል እኔ ማናገር ፈልግ ነበረ። ሲጀመር ድርድር አይደለም የተካሄደው። ኢቭን ውይይቱም የተካሄደው በእኔ ያለኝ አረዳድ እነሱም ሲያብራሩ እንደሰማሁት የውጭ አካላት የውጭ ተቋማት የአማራ ፋኖን እንቅስቃሴ ለማወቅ ምንድነው ያለበት የሚለውን መረጃ ከመስጠት ጋር መረጃ መስጠት በሚል ነው የምረዳው። ከማስረዳት ጋር የተገናኘ አድርዬ ነው ሞር ኦፍ ኢንፎርማቲቭ የሆነ ማለት ነው። ለአውሮፓ ህብረት፣ ለአሜሪካና ለሌሎች ተወካይ አካላት፣ ለኤጋድ፣ አፍሪካ ህብረት ለማሳየት የሄዱበት ርቀት በጣም በሳል መንገድ ነው ብዬ እረዳለሁ። አብዛኛው ሰው የአማራ ህዝብ መሳሪያ አንስቶ በመሳሪያ እየተዋጋ
እርስ በርሱም እየተዋጋ እንዲቀጥል ይፈልጋል። ስርዓቱም ያን ይፈልገዋል። ልክ ወለጋ ላይ ያለውን አይነት ማለት ነው። እነ እስክንድር ከዛ አለፍ ብለው የፖለቲካ ሀሳብን ጨምርበት፣ ኢንተርናሽናል ኮሚኒቲው የእኛን ጥያቄ በቀናነት እንዲረዳው እናድርግ ብለው የሄዱበት መንገድ ነው እና እንትኑ የቆየ ነገር እንደሆነ አውቃለሁ። ጥሩ መንገድ መርጠዋል የሚል ነገር ነው ያለኝና ጥያቄው ግን ድርድርም አይደለም፣ የተነሱ ሀሳቦችም እነዛ አይደሉም። በአጋጣሚ ዛሬ እስክንድርም መጥቶ ሲናገር ሰምቼዋለሁ። which is good። እኔ ግን ፖለቲካሊ ማየት የምፈልገው ድጋሚ ዛሬ ባልሆነበት ተካሄደበት ድርድር በሚል መምጣት የተፈለገው ነው። አንደኛ በእኔ አረዳድ የእነ እስክንድር ሀሳብ የእነ እስክንድር ስብስብ ሚሊታሪም የፖለቲካ ሀሳቡም በጋራ አቀናጅቶ እየተጓዘ ያለ ነው። እዛ ላይ ዲፕሎማሲን የተጨመረበት አዲስ አሰላለፍ ማለት ነው። ይሄንን ሀሳብ የማይፈልጉት አካላት ይበዛሉ። አማራው እርስ በርሱ እየተዋጋ እንዲቀጥል የሚፈልጉ፣ አማራው ፖለቲካሊ የበላይነት እንዲይዝ የማይፈልጉ አካላት አሉ። የአማራው ትግል ውስጥም ሰርገው የገቡ አካላት አሉ። በእኔ አረዳድ እኔ ኤልያስን እና በዛ ዙሪያ ያሉትን ጽሁፎች የማያቸው ከዛ አንግል ነው። ትራክ ሪከርዱንም ስናየው ባለፈው 3-4 ዓመት የኤልያስ መሰረት ጽሁፍ ለህዋት ያደላ ጽሁፍ ነው አብዛኞቹ ማለት ነው። በዛኛው በኩል የምጠረጥራቸው ነገሮች አሉ እና እኔ እሱ ተገቢ አይደለም ብዬ አምናለሁ። ከዛ ባለፈ ምናልባት ሲያነሳቸው የነበሩት ሀሳቦች አሉ። ከጎንደር አካባቢ ለምሳሌ የእስክንድር የሚመራው አፋድ የሚባለው መሰረታዊ የፋኖ ቤዙ ብሎ ያስቀመጠው አይ ቲንክ የመረጃ ክፍተት ነው ብዬ ነው የምረዳው። እንግዲህ እንደተረዳሁት እሱም ጎንደር አካባቢ ልጅ ነው፣ እኔም የጎንደር አካባቢ ልጅ ነኝ። እሱ ጋር ትሄድበታለህ። አንድ ጥያቄ ብቻ ላንሳለህ። ዞች አሉ፣ ወሎ አለ፣ ቤት አማራ፣ ከዛ ጎጃም አለ፣ ከዛ የእስክንድር አለ። ካሉ አደረጃጀቶች እስክንድር ጋር እነዚህ የውጭ ተቋማት የሄዱት ለምንድን ነው የሚመስልን? ቅድም ሰምተኝ ከሆነ የእነ እስክንድር አደረጃጀት ሁለት ሀሳብ አለው ብያለሁ። ፖለቲካና መሳሪያን አቀናጅቶ የያዘ ነው። ይሄ የተማረ ማህበረሰብ ክፍል ብለህ የምታስበው ፋኖ ውስጥ ፕሮፌሰሮች፣ ዶክተሮች ምናምን የበዙበት ነው። ይሄንን አቀናጅቶ የያዘ ቡድን ነው ይሄ ቡድን። ሁለተኛ ቅድም ለመጣበት ወደ ነበረው ሀሳብ የሚገፋኝ መልስ አለ። ወደድንም ጠላንም የማንክደው ሀቅ አለ። በአማራ ፋኖ አደረጃጀት ውስጥ አማራ ክልል ባለው የበላይነት ያለው የእነ እስክንድር አደረጃጀት ነው። አሁን ይሄንን ምንም ብንለው ልንፍቀው ስለማንችል እኔ የእስክንድርም የእንትናም አምላኪም ደጋፊም አይደለም ፐርሰናል ብንለው ልንፍቀው ስለማንችል እኔ የእስክንድርም የእንትናም አምላኪም ደጋፊም አይደለም ፐርሰናል። ግን እውነታውን ግን መካድ የለብንም። ለምሳሌ እኔ ጎንደር አካባቢ ልጅ ቅድም ሲጠቅስ እንደነበረው ጎንደር 5 ዞን አለው፣ ሌሎቹን ዋና እንትኖችን ትተን ማለት ነው። እስክንድር ደቡብ ጎንደር አካባቢ ነው እንጂ ድጋፍ ያለው የለውም ሲል ሰምቼዋለሁ። ለምሳሌ እኔ ላስቀምጥልህ፣ ምዕራብ ጎንደር የሚባል አለ። አንደኛ ምዕራብ ጎንደር ማለት እነ አርማጭሆና መተማ ያሉበት ነው። እነዚህ ሳያሸብር የሚመሩት እነ አንተነህ ድረስ የሚመሩት ጠንካራው ስብስብ የሚባለው ምዕራብ ጎንደር እነ እስክንድር ጋር ነው። ማዕከላዊ ጎንደር የሚባለው አለ አንደኛ። ሌላኛው ማዕከላዊ ጎንደር ማለት እነ ራስ አረበኛ ደረጀ በላይ ሁለት ልጆቻቸውን የገበሩና በአማራ ክልል አጠቃላይ ባለው የፋኖ እንቅስቃሴ ከፍተኛ ጦር አላቸው የሚባሉት ስብስብ እነ እስክንድር ጋር ነው። ማዕከላዊ ጎንደር፣ ምዕራብ ጎንደር፣ ደቡብ ጎንደር እንምጣ። ደቡብ ጎንደር ከጎንደር ዞኖች ትልቁ የሚባለው ነው። ከጎንደር ዞኖች ትልቁ አሁን ከሁለት ይከፈላል ተብሎ ያለ ዞን ነው። እንግዲህ ቅድም ሞሸ ሲጠቅስ እንደነበረው ይሄ ዞን ከእስክንድር ጋር ነው። የቀረ ሰሜን ጎንደር የሚባለው ነው። ሰሜን ጎንደር ማለት ደባርቅ አካባቢ፣ ዳባት አካባቢ ሪሌቲቭሊ የእስክንድር ሰው ብዙ የለውም ብለህ የምታስበው እዛ አካባቢ ነው። እዛ አካባቢ ደግሞ ሰለሞን አጠና የሰሜን ጎንደር ልጅ ነው፣ የአንደኛው ጎንደር አመራር የነበረው እና አንዳንድ ጊዜ በመረጃ ላይ የተመሰረተ ትንተና ከሰጠን ኦዲየንሳችን ሚዛናዊ የሆነ እሳቤ እንዲይዝ ያደርገዋል። እኔ አዛይሰድ የትኛውም ቡድን የኛ ነው ብዬ ነው የማምነው። የእነ ሀብቴም አሁን ወደ አደረጃጀት የመጣው ኩችዝ ግድ ባይዘ ጥሩ ዴቨሎፕመንት ነው። የእነ እስክንድርም ጥሩ ዴቨሎፕመንት ነው። ይሄ ከጎንደር አንጻር ነው። ከጎጃም አንጻር ብናነሳ እነ ማስረሻ ሰጤ እኮ የምስራቅ ጎጃምን የቀጠና ይዘው ያሉ ልጆች ናቸው።
አቸፍር አካባቢ የነበረውን አሁን ያለውን እንትን ባልልም ማንሳት ይቻላል። እና ሙሉ ጨፈን አድርገን ስናስቀምጠው ሚዛን እንዳንስት የሰሜን ወሎንና የደቡብ ወሎን ቀጠና ማንሳት እንችላለን። የነ ኮሎኔል ፋንታውን ሙሃቤ ክንፍ ቀላል ክንፍ አይደለም። ላንደግፈው እንችላለን። አዛ ይሰድ እኔ እነ ዘመን ለምሳሌ ቀላል ግምት የምሰጠው አይደለም፣ እውነታውን ልክደው ስለማልችል ማለት ነው። ያ ማለት ግን የነ እስክንድር አፋድ የሚባለው ዝቅተኛ ግምት የሚሰጠው አይደለም። በአማራ ፖለቲካ ውስጥ በአማራ ፋኖ አደረጃጀት ውስጥ የበላይነት ያለው ነው። ፖለቲካሊም ሚሊታሪ ቢግ ፋክት ወደነውም ሳይሆን ተገደንም ማለት ማመን ያለብን ጉዳይ ነው። ኦኬ እዛ ጋር አንድ ጥያቄ ልጠይቅህና ወደ ሌሎች ሄዳለሁ። ለምሳሌ አንድ ብርቱ ጥያቄ ነው። እኔም እንደሰማሁት ድርድር ሳይሆን እያደረጉ ስላለው ትግል መግለጫ ነው የሰጡት። ቴዲዬ ይቅርታ ላቋርጠህ አይደለም እኔ እጨርስና ምናልባት የሚቀጥለውን ይሆናል ለእኔ ድል ሰጠኝና እኔ በደንብ አብራራለሁ። ቴንክ ዩ። እስክንድር ገለጻ ነው ያደረገው፣ ማብራሪያ ነው የሰጠው ነው ይላሉ። ኦኬ ለምሳሌ ማብራሪያ ሲሰጡ ከተናገሩት መካከል የሰማሁት ጌታ አስራደም እስክንድርም ሲናገር የአማራ ሕዝብ ስለደረሰበት በደል በዝርዝር ነገር ናቸው ይላሉ። መፈናቀሉ፣ ጄኖሳይዱ፣ ኢሰብአዊ ድርጊቱ እያንዳንዱ የዘረዘርካቸው ቅድም ሞሼ የዘረዘራቸውን ነገሮች ሁሉ አካተው ነገር ናቸው ይላሉ። ስለዚህ በሌላ አባባል ሞሼ የዘረዘራቸውን ነገሮች ሁሉ አካተው ነገር ናቸው ይላሉ። ስለዚህ በሌላ አባባል ምንዋጋው ኮዝ ይዘን ነው፣ ይሄን ኮዝ ይዘን ነው የሚሏቸው ዘንድ እነዚህ ሰዎች ይሰሙና ኦኬ እንደዚህ ከሆነ ይሉና ቀጥሎ ደግሞ ሁለተኛ ስቴፕ አለ። ሁለተኛ አካል አጣርቶ ጄኖሳይድ ያስፈጸሙም የፈጸሙ አካላቶች ለፍርድ እንዲቀርቡ እናደርጋለን። የአማራ ሕዝብ ከተፈናቀለባቸው ቦታዎች እንዲመለስ እናደርጋለን። ሰላምና ደህንነቱ እንዲጠበቅ እናደርጋለን። ለዚህ ማስተማመኛ እንሰጣቸዋለን። ህገ መንግስቱ ሊሻሻል በሚችልበት መንገድ ላይ ከፌዴራል መንግስቱ ጋር እንድትነጋገሩ ጥርጊያ መንገዱን እናመቻቻለን። እነዚህ ያነሳቸውን ጉዳዮች ሶሉሽን ሊያገኙ በሚችሉበት መንገድ ላይ ማስተማመኛ እንሰጣቸዋለን ብለው በሚቀጥለው ቢመጡባቸው ይሄ የመደራደሪያ ሀሳብ አይሆንም? አዎ ቅድም መጀመሪያው ላይ አጀንዳህን ከእስክንድር ከተነገረውና ከሌሎች እንዴት ኢንተርፕሬት አደረጉት ከሚለው አንግል ብቻ ስለሄድኩ ነው እንጂ እኔ በመጀመሪያ የድርድር ደጋፊ ነኝ። ፖለቲካሊ ኮንፍሊክት ሪዞሉሽን ሜቶዶች ውስጥ ድርድር አንደኛውና መሰረታዊው የችግር መፍቻ መንገድ ነው። አማራ አሁን ባለበት ቁመና የአማራ ፋኖ አሁን ባለበት ቁመና መደራደር አለበት የለበትም የሚለው ዲቤት ማድረግ ይቻላል። ነገር ግን እኔ አንዱ የችግር መፍቻ መንገድ ነው ብዬ ስለማምን ድርድር የምቃወም ሰው አይደለሁም። በመርህ የመደራደሪያ ነጥቦችህን ነው የምታጠነክራቸው። አሁን ካልካቸው በተጨማሪ ማስቀመጥ የሚገባ እንደ አማራ መቀመጥ የሚገባቸው የድርድር ፖይንቶች አሉ፣ ኮንክሪት የሆኑ ቅድምም ሲያብራሯቸው የሰሟቸው ማለት ነው። አንተ ያልካቸው ነገሮች ለድርድር የሚሆኑ ፖይንቶች ናቸው። እነዚህ አካላት ግን ሲያነጋግሯቸው የመጀመሪያው ኢንፎርማቲቭ ነው፣ መረጃ የመስጠት አይነት ስለሆነ ድርድር ሌቭል ላይ ስላልደረሱ ምን እንዳሏቸውም አልገለጹልንም። ቀጣይ ስቴፕ ምንድን ነው የሚለውን አላብራሩልንም። አሄድ ኦፍ ታይም እዛ ላይ መናገር እንዳይከብድ እንጂ እነዚህ አካላት ይሄን መረጃ ይዘው የመንግስት አካላትን ሊያናገሩ ይችላሉ ብዬ እገምታለሁ። ግምት ካናገሩ በኋላ እናንተን ሰምተናቸዋል፣ መንግስትን አናግረናል፣ እንዲህ አይነት ምላሽ አላቸው፣ ምን ታስባላችሁ ብለው መምጣታቸው አይቀርም። ምንም እንኳ ድርድር ገና ባይጀምሩ ዝም ብለው ሰምተው የሚሄዱ አካላት አይመስሉኝም። ያንን ይዘው በሚመጡበት ሰዓት የትኛውም አካባቢ የሚገኝ ፋኖ ሀሳቡን በጠነከርና በተደራጀ መልኩ የአማራን ጥያቄ በሚመልስ መልኩ ኢትዮጵያ ሊታደግ በሚገባ መልኩ ሀሳቡን የማቅረብ ኃላፊነት የአማራ ፋኖ ነው። ባይዘው አንድ ነገር እንጠቁም። ዛሬ እነ እስክንድር ሳይደራደሩ ተደራደሩ ተብለው የሚታሙበት እኮ ሊደራደር ሰነድ አዘጋጅቶ ጊዜ ስጡኝ ብሎ የነበረ አካል እኮ አለ። አሁን በእነሱ ላይ ዘመቻ የሚከፍቱ አይካን ፕሮቫይድ ከቀኑ በቀን በድምፅ በቦታ ለድርድር የሄዱትን አካላት ባለፈውም ጠቅሼዋለሁ ያለው ነካርዮ ነው ያለፍኩት። አሁን እነ እስክንድር ላይ በነገራችን ላይ የናሽናል ዲያሎግ ሰዎች ለጊዜው ሆልድ አድርገውት ነው እንጂ ከኛ ጋር ለመደራደር ዝግጁ የሆነ አካል አለ ብለው ከተናገሩ ንግግሩ ሚኒስትሩን ከተነጋገሩ ድንጋይ ስትወረውሩ ቢኬርፉል ምናልባት ራሳችሁ ላይ ፋየርባክም እንዳያደርግ መጠንቀቅ አለባችሁ። ምክንያቱም እሱን ብለን አሉ የሚታወቁ አንዳንድ ጊዜ ጊዜው ስላልሆነ
በሚመጣበት መልኩ በራሱ መንገድ ይምጣ ብለህ ሆልድ የምታደርጋቸው ነገሮች አሉ። እነ እስክንድር እሱን ሁሉ ዘግተው ቆይተው ለኢንፎርማቲቭ ለሆነው እንትን እንኳን ዲስከሽን እንኳን አሁን ነው የተገኙት። ከዛ በፊት ግን መንግስት ቤት ዘጥ ዘጥ ሲሉ የነበሩ አካላት ነበሩ የሚታወቁ እና እኔ እነሱንም ብሌም አላደርግ ባይዘ ስህተት ነው ብዬ ስለማላምን፣ ግን አንተ ስታደርገው ቅዱስ ሌላኛው ሲያመጣው እርኩስ የሚሆንበት የኢትዮጵያ ፖለቲካ ግን መስተካከል አለበት የሚል እሱ ጋር የመጨረሻ ጥያቄ ልጠይቅህ። አሁን ይሄ የመላምት ጥያቄ ነው፣ ጀስት የራስን መላምት ነው። ኢንቴንቱን ማወቅ በጣም ከባድ ነው የሚሆነው የሰዎችን እና መላምትን ግን እንታስቀምጥ ፈልጋለሁ። የእነሱን ንግግር ሰምቻለሁ። በጣም አስቸጋሪ ኃይሎች አሉ ብሎ ዘርዝረዋል። ጌታ አስራዳም ሲናገር ሰምታል። ከዚህ በፊት ማርሸት ጣይ የተናገረውን አስደምጫቸዋለሁ የዛሬ 5-6 ወር። ከዛ በኋላ አስረስ ማር የተናገረውን አስደምጫቸዋለሁ። እስክንድር የጎጃም ፋኖ በሏቸው፣ የህዝባዊ ግንባሩ በሏቸው፣ የነ እስክንድር በአንድ የሚያስማማቸው አንድ ማነቆ የሆንባቸው ኃይል አለ፣ ዲያስፖራው። አሁን ይሄን ያለው እስክንድር ነው እንዳትል የጎጃም ፋኖ አመራሮች ይሄን ተናግረውታል። ይሄን ያለው ዘመነ ነው እንዳትል ማርሸት ተናግሮታል። ማርሸት ነው ያለው እንዳትል አስረስ ተናግሮታል። ምንድነው ኢንቴንሽናቸው? ለምሳሌ መሬት ላይ ያሉ ኃይሎች እንደራደራለን ቢሉ ለምንድነው ድንጋይ የሚወረወርባቸው? ምንድነው ልታስቀምጥ የምትችለው መላመት ምንድነው? እዚህ ጋር ቀደም ብዬ ያስቀመጥኩት ደግሞ ቴዲ፣ እኔ ድርድር አንደኛው የችግር መፍቻ ስልት ነው ብዬ ነው የማምነው። ዲያስፖራም በለው አገር ቤት ያለ ድርድርን በተመለከተ እኔ ካሰመርኩልህ መስመር ውጭ መሄድ አትችልም የሚል ከሆነ እኔ አግባብ ነው ብዬ አላምነው። እሱ ስህተት ነው። ዲያስፖራውን በተመለከተ ዲያስፖራው እኔም እንግዲህ ዲያስፖራ ስለሆንኩኝ $1000 ልኮልህ $1000 ላይ ልክ ይችላል። አክቹዋሊ $500 ልኮልህ $500 በላይ የሆነ እዳ አሸክሞ ነው የሚልክህ። ይሄንን ማድረግ አለብህ ይሄን ማድረግ አለብህ ብሎ ወደ ትዕዛዝነት ሰጀስት ማድረግ እኮ ችግር ላይ ኖሮ ይችላል። ወደ ትዕዛዝነት የሚቀየር ነው። አንተ ባልከው ደግሞ ካልሄደልህ ትዘምትበታለህ። ስሙንም እውነት ነው የምናውቀው ነገር ነው እኮ። ገንዘብ ልከው ከህዝብ ሰብስበው ስማቸው ካልተጠራ ስማቸው እንዲጠራ ይፈልጋል። በሌላ አባባል ምንድነው አድቨርታይዚንግ ነው። ከዚህ በኋላ ለምሰበሰበው ስብሳቤ እውቅና አለኝ ይኸው ፋኖ ይጠርተውኛል ይፈልጉታል በነገር ላይ እና እሱም አንድ ነገር ነው። ታንኪው በጣም እንትን ይሉበታል። ከፋኖ ጋር ግንኙነት አለን እኮ ብለው ሌላውን ደግሞ እንትን ያደርጉታል፣ ኢንቲሚዴት ያደርጉበታል። ሰው የዲያስፖራው ላይ ያለ ችግር የቆየ ነው። ባይዛ አሁን የመጣ ብቻ አይደለም። 97 ላይ ካስታወስ ቅንጅት አሸንፈው በነበረበት ጊዜ የኢትዮጵያ ፖለቲካ ስብራት በዚህ ልክ እንዲሄድ ካደረገው አንደኛው ያን የዲያስፖራው ተፈርቶ መወሰን የነበረበት ሲሪየስ ውሳኔ ባለመወሰን ነው ፖለቲከኞቹ። አሁንም ላይ የምታየው እሱ ነው። ለአማራ ህዝብ ይጠቅማል ያልነውን አምኜበት ኃላፊነት ወስጄን ያደረግኩት ብሏል እስክንድር። ትክክል ነው። ፖለቲከኛ ማለት እንደዚህ ነው። ለህዝብ ከፊት የመጣ ፖለቲከኛ ሆነ ህዝብ ልትመራ ነው፣ የተሻለ ሀሳብ ልታመጣ መልሶ ሊዋጋ ነው። ሰው ድርድርን መጥላት ለአማራ ህዝብ መፍትሄ መሻት አይደለም። ለአማራ ህዝብ ችግር ድርድር አንደኛው መፍትሄ ሊሆን ይችላል። ወታደራዊ ትግል አንደኛው መፍትሄ ሊሆን ይችላል። የህዝባዊ አመፅ አንደኛው መፍትሄ ሊሆን ይችላል። የፖለቲካ ትግል ሰላማዊ የፖለቲካ ሌላኛው መፍትሄ ሊሆን ይችላል። መፍትሄዎችን መዝጋት አግባብ አይደለም የሚል እምነት ነው ያለኝ። ቴንኪው ቴዲ። እስክንድር ላይ ሀሳብ ስለ አነስተኛ ግምት የመስጠት ነገር አለና አጠቃላይ የተነሳውን ነገር እንዴት ነው የምትመልሰው? ስምምንም ጠርተውታል፣ በአነሳው ጉዳይ ላይ ሄደዋል። ምንድን ነው እስኪ የመዘገብካቸው ነገሮች? እኔ ህዝባችንን ከማህበራዊ ረፍት ከሚነሳው ኃይል ማህበራዊ ረፍት ህዝባችን እያጣ ነው። ከዚህ ኃይል ጋር መንግስት ተደራድሮም ቢሆን የህዝቡን ሰላምና ረፍት ማህበራዊ ረፍት ቢመለስ መንግስት ደስ ይለዋል። እንደ መንግስትም እንደ ብልጽግና ፓርቲ እንጂ አሁን ባለበት ቁመና ለሀገር ስጋት አይደለም። ግን አንዳንድ አዝማሚያዎችን እያየን ነው። ለሀገር ስጋት ሊሆኑ የሚችሉ ፍንጮች አሉ። ለምሳሌ አሁን ባለፈው ለምን ስለሱ ኃይሎች ጋር መጀመሪያ ተላላኪው ነው የምንመታው፣ ከዛ ላኪሉ እንደርሳለን። እኔ አስታውሳለሁ አንድ ጓደኛ ነበር፣ ለንደን ሀገር ነው የሚኖረውንም ዳግም ተላ ይባላል። እና አንድ ቀን ትምህርት ቤት ስንሄድ አኩርፎ አገኘሁት። ምን ሆንክ ዳግም እለዋለሁ። ትንሽ ልጅ ነበር፣ የሆነች ልጅ ጋር ሃይማኖት ትባል ፍቅረኛ ነበረችው። እሷ ጋር የሚልከው አንድ የሰፈሩ ትንሽ ልጅ ነበር የሚልከው። እና እናትየው የሊቷ እናት ይሄን ወሬ ሰሙና ልጁ ብይ ትጮታ ይገባና ቀስ ብሎ ሃይሚ እንትና እየጠራሽ ነው ይላታል፣ ዳግም እየጠራሽ ነው ይላታል። እናትየው ደረሱበት ልጅ ህፃኑ ላይ
አንድ ቀን ጆሮን ጥምዝዝ አድርጎ በደንብ አድርጎ አጮሎ አባረሩት። የሃይማኖትና የዳግም ጉዳይ ተቋረጠ ማለት ነው። እሱም እንዴት መጣችሁ ፍቅረኛዬ ብሎ ወደ ቤት አልመጣም ማለት ነው። ስለዚህ መጀመሪያ ስልክ አልደወለም። ከዛ በኋላ ስልክ አልደወለም። ስልክ አልነበረም ወቅቱ። እኔ ሮማንስ የሆነ ነገር ስነግሩኝ ጭልጥ ብዬ ፖለቲካውን ረሳዋለሁ። እሺ ወደዛ ገብቼ ነው። እሺ ቢፎር ቴዎኒርስ በፊት ከ20 ዓመት በፊት የነበረ ነገር እና ላኪውን ያገኙት እናትየው ተላላኪውን ያገኙት። ተላላኪው ሲመጣ ላኪው ይቀራል ማለት ነው። ስለዚህ አሁን አንዳንድ የምናያቸው ነገሮች ፋኖ እየተላላከ እንዳለ ተላላኪ ከሆንክ ለድርድርም እንደማትቀር ህዝቡን ምን ያህል ማህበራዊ ልፍ እንደነሳው በአካልም ተገኝተን እዛ ያየነው ነገር ህዝቡ እረፍት እንደሚፈልግ ነው። ይሄ ነው። ሌላ ከድርድር ጋር ተያይዞ አንድ ብርቱ ጥያቄን ያስደነገጠኝን ነገር እሱን እስኪ ሄድበት ቴሌግራም ላይም እንዲወያዩ ሀሳብ ድምፅ እንዲሰጡ አድርጌያለሁ። የባህር ዳርና አካባቢ ላይ የሚኖሩ የአማራ ብሔር ተወላጆች መሳሪያ ያላቸው መሳሪያቸውን ይዘው መጥተው ኩፖን የተሰጣቸው ራሳቸውን እንዲከላከሉ የሚል ውሳኔ እንግዲህ ከውስጥ አዋቂ እዛው አካባቢ ካሉ ሰዎች እንግዲህ ሰምተናልና ይሄ ህዝቡን እርስ በርስ ግጭት ውስጥ አይከተውም። ዘላቂ ሰላም ከማምጣት ይልቅ ቂም በቀል ቀን ሲያደባ ወደ ጠላቴ ነው ብሎ የሚያስበውን ሰው ለመግደል ሲያደባ የነበረን ሰው ምቹ አጋጣሚ አይፈጥርም ወይ? ለዘራፊውም ለሰላም ወዳዱም ህዝብ እርስ በርስ እንዲጨራርሱ የሚያደርግ ውሳኔ አይደለም ወይ? ከዛ ይልቅ ተጠያቂነት ባለው መንገድ በሚሊሻም ሊሆን ይችላል፣ ታጣቂዎችን በማሰማራት ሊሆን ይችላል፣ የአካባቢው ሰላምና ደህንነት ማስጠበቅ አይቀድምም ወይ? እንዴት ህዝቡ መሳሪያ ያለው ራሱን ይጠብቅ የሚል እንዴት በአዋጅ ደረጃ እንዴት ይታወጃል? ጥሩ ጥያቄ ነው ለቴዲ። አንዳንዴ እንደየአካባቢው ስነ ልቦና የአካባቢውን ሰላም ለማስጠበቅ ይወሰናል። እንደየአካባቢው ለምሳሌ አዲስ አበባ ላይ ከ1 ሚሊዮን ያላነሰ የሰላም ሰራዊት አለ። ማታ ማታ ሮንድ ያደርጋሉ፣ ይጠብቃሉ፣ መታወቂያ ይጠይቃሉ፣ ማንነትን ያጣራሉ። ምቹ ሁኔታ የለም አዲስ አበባ ላይ በነገራችን ላይ ለዚህ ለጽንፈኛው ኃይል ምቹ ሁኔታ የለም። ምክንያቱም ተመቻችቶ የሆነ ወንጀል ሊፈጽም አይችልም። ከፍተኛ ሁኔታ ወንጀልን መቀነስ ነው አዲስ አበባ ላይ የሚታየው። በተለይ ደረቅ ወንጀል የሚባሉ ስርቆት ምንም ቀንሷል። ግን ይሄ ደግሞ ባህር ዳር ላይ እዛ አካባቢ ጽንፈኛ የታጠቀ ኃይል ፋኖ የሚባል ኃይል ስላለ ያንን ከመመከት አንጻር ህዝቡ በባህሪው ስነ ልቦና መሳሪያ የታጠቀ ነው። አማራ ክልል አብዛኛው ደቡብ ክልል እንደምታዩ ምንም አይነት የጦር መሳሪያ የለም። ከስነ ልቦናው አንጻር ህዝቡም የጦር መሳሪያ ስላለው መንግስት ህዝቡን በሚመጥን ስነ ልቦና አንጻር በዚህ መልኩ ማደራጀቱ ለሀገር ሰላም እንጂ ሌላ ሀሳብ የታስቡ አይደለም። እርስ በርስ ለመገዳደል እኮ ዛሬ ማንም አልያዘንም። በነገራችን ላይ እርስ በርስ ለመገዳደል እጁ ላይ መሳሪያ ነበር ነው ተደብቀህ መገዳደልና በአዋጅ መንግስት ፈቅዶልህ አሁን ይሄ ሰው በምላስና ጥርስም ይጋጫላል። መሳሪያ የያዘ ሰው ከገደለ በኋላ ለምን ገደልክ ሲባል ማምለጫ መንገድ አዘጋጀለት እኮ ኤግዚት ዶር ሰጠው። ምናልባት ገዳይ አንድ ምስኪን የአማራ ተወላጅ በግል ጸብ ስለተጣላ ብቻ ተተኩሶ ቢገደልና ገዳይ ለምን ገደልከው ሲባል አይ ከፋኖ ጋር ግንኙነት ስላለው ነው ብሎ ቢናገር ወይም የመንግስት አካላቶችን ሊያጠቃ ሲል ሲያደባ ስላየሁት ነው የገደልኩት ቢል ይታለፋል ማለት ነው በመንግስት አዋጅ መሰረት። ምክንያቱም ራስን ተከላከል ብለሃል። አሁን ከዚህ ቀደም ጠቅላይ ሚኒስትሩ ህገወጥ ገንዘብ ካገኛችሁ መከላከያዎች ዝረፉ ብለው አንዴ ቃል በቃል ተናግሯል። አስደንጋጭ ንግግር በሚዲያ ሰምታችኋል። መከላከያዎች ገንዘብ ካገኛችሁ ዶላር ካገኛችሁ ውረሱ። አሁን ይሄ ምንድን ነው የፈጠረው መሰለህ? በላባቸው ሰርተው ያገኙ ዜጎች ሁሉ እንዲዘረፉ ነው። አሁን ልክ እንደዛ መሳሪያ የያዛችሁ ራሳችሁን ተከላከሉ ስትል ልትቆጣጠራቸው በማትችልበት ሁኔታ ላይ ለቁጥጥር እኮ መሳሪያ የያዘ ከአንዱ ቀበሌ ወደ አንዱ ቀበሌ የማይሄድበትን ነገር ነግረናቸዋል ነው የምትለው። ግን ንጹሐን ዜጎች እንዲገደሉ እንዲጨራረሱ መንገድ አይከፍትም ወይ ነው የኔ ጥያቄ። አስፈሪ ነገር አይፈጥርም? ጥሩ ጥያቄ ነው። ለዚህ ኃይል ለዚህ መልስ የሚሆነው በአማራ ክልል የወልቃይት አይ ቲንክ የራያ አስመላሽ ኮሚቴ የፋኖ መሪ የነበረ በአንድ ወቅት ከፈረሱ አፍ ብንሰማ ጥሩ ነው ቴዲ። እና ለዚህ ነው ሚሊዮን ብር የኔ ብር አንላቀቅ
ሴት ለሶስት አልተደፈረችም? የኛ ሰው አልደፈራችሁ? የመጣብንን መከራ ተሸክም ይሆነ ያለ የፋል ሰረቅን ፍሪጅ ተሸክመን አልመጣንም። እኔ የራያ ማንነት አስመላሽ ኮሚቴን ከአዲስ አበባ መጥቼ መሰረት ነገ የጨርጨርን ሰው አማራ ነፍስ ነው የወሎ ፋኖ ነው የሰረቀኝ ብሎ ቢመጣ እኔ አማራ ነህ ልለው ነው? አንድ ሆቴል ሙሉ ፍሪጅ አልተሰረቀም፣ አንሶላ አልተሰረቀም። ጁንታው ያላደረገውን የጥሙጋ ትምህርት ቤት ማን የዘረፈው? 3 ዱላ ነው የመጣብኝ ልጆች። ቄልባውን የማያውቀው ሰው እስላም ሆኖ መጣና ደጋውን ክፍል ክርስቲያን ቆላውን ክፍል እስላም አድርጎ ሊያፋጀን ተነሳ። ይሄን የሚላላኩት የኛ ውስጥ ያሉ ልጆች ናቸው። እያንዳንዷ የሌብር ኪና ግጥም አድርጎ 6 ሞተር ጭኖ ወጣ። ፎቶ ሲነሳ እንኳን አልታወቀም፣ አላዩት። ማን ያስወረዳቸው? ደጀን ብርጌድ አስወረደ። ከነ ሞተሩ ፎቶ አነሱ። 86 ኩንታል አንድ ገበሬ ቤት ውስጥ ተሰርቆ ወጣ። ያው ፍጅቱን ሰምታችኋል። ለኔ 2 ይደርሰኛል፣ ለአንተ 3 ይደርሳል። በርስ በርስ ይፋጁ ነው። 46 ላፕቶፕ አንድ ቤት ውስጥ አንድ ትምህርት ቤት ውስጥ ጁንታ ያልደረፈው ትምህርት ቤት ውስጥ ተሰርቆ ሁላችንም አይተናል። ኦኬ ምንድነው ለማለት እዚህ ቪዲዮ ጋር እሺ፣ ጥሩ ነው። ይሄ ጥሩ ጥያቄ። ለምንድን ነው ያስፈለገው ካልክ ቴዲ፣ ይሄ ቪዲዮ የቆየ እንደሆነ ታውቃለህ ወይስ ያሁን ጊዜ ነው የምትለው? 1 ዓመት አካባቢ 2 ዓመት ሊሆን ይችላል። ዞሮ ዞሮ ይሄ በቲፒኤልኤፍ በሰሜኑ ጦርነት የዛ የነበረው ፋኖ ከመንግስት ጋር ሰዓት ሲደርስ ይሻላል። አዲስ ሰዓት ይደርሳል። ዋናው ነገር ቴዲ 1 ዓመትም ሆነ 2 ዓመት ሆነው ይሄ ከፈረሱ አፍ ነው የሰማነው። ሞገስ አይደለም ወይ ሞጊልዳ አልተናገረም። ይሄን የተናገረው ራሱ የፋኖ መሪ የነበረ ሰው የተናገረው። ስለዚህ ይሄን ኃይል መንግስት ለማጥፋት ህዝቡን ቢያደራጅ ምንም ችግር የለበትም። ለዚህ ነው እኛ መንግስት ይሄ ሽፍታ ኃይል ነው፣ ይሄ የግል ፍላጎቱን የግል ኢጎን ሊያሟላ የሚሻኮት ኃይል ነው፣ የግል ፍላጎቱን እናውቃለን። ዩጋንዳ ውስጥ በግል አካውንታቸው ብዙ ብር እንዳለ ተደርሶበታል የፋኖ አመራሮች። እና ወይ ደግሞ የማርያም በር እንክፈትላቸው ይሄዱ በፈለጉበት አቅጣጫ፣ ይፈልጉ በደቡብ ሱዳን፣ ይፈልጉ በዛው በሱዳን አድርጎ ይወጡ። ብዙ ብር አከማይተዋሉ። ይሄ ለማለት ነው። ስለዚህ መንግስት በዚህ ላይ ቢያደራጅ ምንም ችግር የለም ማለት ነው። አመሰግናለሁ። ሲናገር አርበኛ ሲሳይ አሸብር በእስክንድር ጦር ስር ነው ያለው ያለ ትልቅ አርማጮ አካባቢ የሚንቀሳቀስ ጦር ነው። ይሄ ቶታሊ ውሸት ነው። ይሄ በሻለቃ ሀብቴ ስር ያለ ነው። ስለዚህ አያለው ይሄን እርምት ውሰድ፣ ካለህም እንድትኖር ፈልግ ነበር። ከመቼ ጀምሮ የፋኖ ደጋፊ ሆነ እንደመጣ ቢኮዝ ማውራት የምፈልጋቸው ነገሮች ነበሩ። ቴንኪው። አሁን እየተነሳ በነበረው ርዕስ ላይ ትንሽ አውርቼ ልሄድ። በተለይ ከባህር ዳሩ ጉዳይ ላይ ቅድም በፍጥነት አንድ ያልተናገርኩት ርዕስ ነበረ። አንደኛው ዓላማው የአማራን ሕዝብ እርስ በርስ ግጭት ውስጥ በማስገባት መገዳደልን፣ በተለምዶ ደግሞ አማራ ደም ከአንዱ ቦታ ላይ ከመጣ በቀል የሚባል ነገር አለ እና ያ ነገር እያደረ ለዘመናት የሚሻገር ይሆናል። ይሄ እንዳለመታደሉ ነው። ይሄ ህዝባችን ጋር አለ። ስለዚህ አሁን የእርስ በርስ ግድያዎች በመንግስት በኩል ተበረታተው ህዝቡ ጋር ከደረሱ ምናልባት ከዚህ በኋላ ለ50 ለ40 ዓመት የደም ዝውውር ሆኖ እንዲቀጥልም ታቅዶበት የተሰራ ነው። ወንድሜ ሞጊልዳ ልክ እንደ ኖርማል ነገር የሚያወራው ማለት ነው። ሁለተኛው ነገር ምንድን ነው? መንግስት ክልሉ ላይ አቅም አጥቷል። ይሄን ማመን ያስፈልጋል። ምክንያቱም ይሄ ሰሞኑን ያነሳው ዜና ላይ የሚሰማውት ጀነራሉ ያወሩት ነገር አለ። ለምንድነው በየቦታው የምንሞተው? ለምንድነው እንደዚህ የምንሆነው? አንዳንድ የፖለቲካ ሰዎቻቸውም ይሄን ጥያቄዎች ይደጋግማሉ። ተራው ወታደርም ይሄን ነገር ሳይፈራ በቲክቶክ ተቀርጾም ሰምተናል። ወደ እንትን ልሄድ ነው ልሞት ነው ምናምን የሚል ምንድነው ታዲያ? ይሄ ነገር እያደረ ከመጣ ምንድነው ሊያሳድር የሚችለው? የመፈንቅለ መንግስት ስጋት፣ ጦሩ ወደ ሌላ ነገር ውስጥ የመሳብ ነገር፣ ምሬታም የሆነ ጦር እንደዛ ነው የሚያወጣው። የደርግን ተሞክሮ ስናይ የተካሄዱት 2-3 መፈንቅለ መንግስቶች ጦሩ በጦርነት በመማረር የፈጠራቸው ናቸው በመሰረታዊነት። ስለዚህ እነ አብይ ወይ ደግሞ ፖለቲካውን እየመሩ ያሉት ኃይላት ይሄ ነገር እያደረ ከሄደ at the end of the day
ችግር ሊፈጥር እንደሚችል አውቀዋል። ስለዚህ ጦሩን ካለበት አካባቢ በመሳብ ግድያውን ወይ ጦርነቱን እርስ በርስ እንዲሆን ይሰሩበታል። ኦኬ፣ በጠበቁት ጊዜና በፈለጉት ቦታ ጦርነቱን ፋይናላይዝ ማድረግ ስላልቻሉ ያው እሱ እንዳለው መሳሪያ በገፍ ህብረተሰቡ ጋር ስለሚገኝ ከሌለም ደግሞ ከመንግስት በማስታጠቅ በዛ መንገድ እንዲያልቅ ፈልገዋል። ስለ እስክንድር አያሌው ካነሳቸው ነገሮች አንዳንዳቸውን ሊትራሊ እውነት ነው ብለህ ካወራህ አያሌው አሁን ያነሳው የምታወራለት የእስክንድር ጦር በነፍስ አለ ወይ? ካለስ እስካሁን ድረስ አማራ ክልል በተደረገ የውጊያ ቦታዎች ላይ ስፔሻሊ ሸዋ አካባቢ ከተደረጉት ውጭ ወታደራዊ ኦፕሬሽን አድርጓል ወይ? በተለይ አሁን አንተ ካነሳህበት አካባቢ ጎጃም አካባቢ ያለውን ጨምሮ ጎንደር አካባቢ በእውነት አልነበረም። እያነሳን ያለ ነው። እኔ በግሌ እያነሳ ያለሁት ድርድር አያስፈልግም፣ ሌሎች የፋኖ አደረጃጀቶች ድርድር ውስጥ አይግቡ ሳይሆን ድርድር ህዝቡን የሚወክል ጥያቄ ህዝቡ ይወክለኛል የሚል ኃይል ያለው ጠንካራ የሆነ መንግስትን መግፋት የሚችል በሰጥቶ መቀበልም ይሁን ጎልደን ሚንን በመውሰድ ከመንግስት ጋር ሊፎካከር የሚችል ኃይል ነው ወይ የእስክንድር? መለኪያው ሚዛኑ ሊትመስ ፔፐሩ ይሄ ነው። ይሄ ደግሞ ኤክስ ነው አይደለም። ምክንያቱም ባለፉት 2 ዓመታት ውስጥ ተሞክሮ ከሽፏል። ባለፉት 2 ዓመታት ውስጥ ይሄ ተሞክሮ ከሽፏል። ሊትራሊ የሀብቴ ጦር ከወጣ እኮ 1 ወር አይሆነው። የሀብቴ ጦር ከእስክንድር ውስጥ ከወጣ 1 ወር አይሆነው። በእስክንድር ውስጥ ነበረ። ሲወጣ የራሱን ጽሁፍ ጽፎ በዚህ ምክንያቶች ተብሎ ነው የወጣው። ግዙፍ ጦር ነው። በሌላ በኩል ደግሞ እዛው ሸዋ ላይ ያሉ አደረጃጀቶች የጎንዮሽ የሁለት ትብብር ማድረግ ጀምረው ነበር፣ የነ ደሳለኝ ኃይልና የነ መከታው ኃይል። ስለዚህ የእስክንድርን ኃይል መሬት ላይ በሌለበት ዲዛይንና ቅርጽ ሰጣችሁት። የአማራን ህዝብ ጥያቄዎች ያስመልሳል አትበሉ። ምናልባት የአማራን ህዝብ ጥያቄዎች እዛ ላይ ብቻ ሰጣችሁ ሌሎቹን ኢሬሌቫንት ለማድረግ የምትሄዱበት መንገድ የአማራን ህዝብ ሰቆቃ ችግር ሊያራዝም ይችላል። አሁን ስታወሩ ድርድር አያስፈልግም ጦርነት ናፋቂ ምናምን አድርጋችሁ አትሳሉ። የህዝባችን ችግር፣ የህዝባችን ግጭት፣ ህዝባችን ያለበት መከራ ቶሎ እንዲቆም እንፈልጋለን። ስለዚህ ውጊያው ድርድሩ በትክክለኛ የአማራን ህዝብ ጥያቄዎች በያዙ አካላት ነው ሊሆን የሚገባው በእነዚህ ኃይሎች ነው። ለምሳሌ አያሌው ገብታል ታንኪው በቅርብ ስትናገር ቲክቶክ ላይ የሰማሁት ንግግር ነበር። ምን ስትል ነበር? እኔ መንግስት ሲሰራ ደግፋለሁ፣ አሁን ጎንደር ላይ የተደረጉትን ነገሮች የፋሲል መቀባት እነዚህ አይነት ነገሮች ደስ ብለውኛል ብላል። አሂርዳ አየህ፣ እንደዚህ ነው እኮ የተከፋፈለው ጥያቄ። እኛ ጥያቄያችን የልህውና ነው። ከመንግስት ጋር ያለን ችግር ማብራትና ቧንቧ በመትከል የሚፈታ ሳይሆን እንደ ህዝብ የመኖር ጥያቄ ነው ያለብን ብለን የተነሳ ነው። ስለዚህ መንግስት ማብራት ስላደረገልኝ እኔ እንኳን ደስ ያለ የኔ መንግስት ልለው ላሞግሰው የሚችለው ነገር የለም። ያ የመንግስትነት ድርሻው ነው። የኔ ጥያቄ የአማራን ህዝብ፣ የጎንደርን ህዝብ፣ የጎጃምን ህዝብ፣ ከክልል ውጭ ያለውን አማራ ህዝብ እንደ አማራ በሀገሩ ላይ የመንቀሳቀስ የመስራት ነፃነቱ ተጠብቆለት የመንቀሳቀስ ኤቭሪ የውክልን እነዚህን አምጣልኝ ነው ብለው ይሄን ለጠየቅኩት ይሄን ለማስመለስ መሳሪያ ይዤ ለወጣሁት ሰውዬ አይ አንተ የሚያስፈልግ ቀለም ነው፣ አንተ የሚያስፈልግ ማብራት ነው ሲባል ይሄን የሚደግፍ ኃይል ደግሞ የፋኖ ደጋፊ ነኝ ሲል ጥያቄ አስጠንትላለሁ፣ ጥያቄ አነሳለሁ። እዚህ ላይ ነው የምንተላለፈው። በትክክለኛ መንገድ ድርድርን፣ በትክክለኛ መንገድ ጥያቄን አንጠላም፣ በግሌ አልጠላም። እሱ ነው ቅድም ቴዲ ሳልናገር ያለፍኩት የቲፒኤልኤፍን ጉዳይ እና ሰዓት አለ። ኦኬ ቅድም ከሞጊልዳ ጋር አንድ ትንሽ የሚያስማማኝ ነገር እዚህ ጋር ነው። የቲፒኤልኤፍ ጥያቄ የኢትዮጵያን ነባራዊ የፖለቲካ ሁኔታ ሊወስን ይችላል፣ አሁን እዛ ውስጥ ያለው ነገር። ምክንያቱም ያለፈውን የዛሬ 3-4 ዓመት ጦርነት ብናይ ሰሜን የተደረገው ጦርነት ሙሉ ኢትዮጵያን ነካክቷል። ፉል ስኬል ዋር ስለነበረ ሌሎችም የተሳተፉበት ኃይላት ሰፊ ስለነበረ ኢትዮጵያን እንደ ሀገር የነካት ነው። ስለዚህ አሁንም እዛ አካባቢ የሚነሳ ነገር አሁን ሀገሪቱ ካለችበት ተርሞይል አማራ ክልልን ኦሮሚያን ጨምሮ ቀጠናውን ካለው ችግር ጋር ተዳምረው እንደ ሀገር ሌላ ችግር ሊፈጥርብን ይችላል። ግን ሞጊልዳ እንደሚለው
ችግሩ ለቲፒኤልኤፍ ብቻ ተርፎ ቲፒኤልኤፍ ከምድረገጽ ይጠፋል ወይ ደግሞ የአማራ ኃይሎች ከምድረገጽ ይጠፋሉ ብቻ ሳይሆን መንግስት ሊጠፋበት የሚችል ሶስተኛ የኃይል አሰላለፍ ሊፈጠር ይችላል። አርቆ የሚያስብ ሰዎች ስለሌላቸው ፖለቲካን በአንድ ዳይሜንሽን ብቻ የሚያዩ ሰዎች ስላላቸው ነው እንጂ ይሄ የኃይል አሰላለፍ አሁን ከቲፒኤልኤፍ ጋር እየወጣ የሚመጣው የኃይል አሰላለፍ ምናልባት በአማራ በሌሎች ኃይላት መካከል ትብብር ፈጥሮ መንግስትን በጋራ ለማጥቃት ሁሉ የሚያስችል ኃይል ሊፈጥር ይችላል። ስለዚህ ሌላ አይነት ኃይል አሰላለፍ አዋልደው ነገ ሀገር ሌላ አይነት ዳይሜንሽን ውስጥ የምትገባበት ነገር ሊኖር ይችላል። ዳትዜት እሱን ለማለት ነው። ቴንክ ዩ። እኔ ነኝ ቴዲ። መልካም። አይ ቲንክ ብዙ ሀሳቦች ተነስተዋል። የተወሰኑት ላይ ብቻ ነው የሚሄድበት። ምናልባት ለጨዋታው ድምቀት ከመጨረሻው ሀሳብ መነሳት ካለብኝ የተወሰነ ሞቅ እንዲል ማለት ነው። ምን መሰላችሁ፣ አሁን በዚህ ባለፈው 3-4 ዓመት አንዱ የማየው ነገር በድፍረት የምንናገራቸው ያለማወቅ ይሁን እያወቅን ይሁን በድፍረት የምንናገራቸው ነገሮች በዝተዋል፣ ስተት የሆኑ ለምሳሌ ቁጥርን በቃ መድፈር እጅስ በቃ ማያስተች እንደ ኖርማል እንደ ኖርም እየተቆጠረ እየሄደ ነው ያለውና አንዳንድ ጊዜ ራስን የሚያስገምት ነገር ውስጥ መግባት አለብን ብዬ አላምንም። ሁላችንም የምንኖረው ሳይበር ላይ ነው። ከሳይበር ወረድ ብለን ደግሞ ተጨባጭ የሆኑ መረጃዎችን የምናውቅ ሰዎች አለን። ምናልባት አንዳንዶቹ ግንኙነት ስለሌላቸው ለምሳሌ ከአማራ ክልል ውጭ አሉ ምናምን በቂ መረጃ የማያገኙ አንዳንዶች ሊኖሩ ይችላሉ። ለእነሱ ከሆነ አይ ዶንት ማይንድ። ግን እነሱም ቢሆን በዚህ ልክ አእምሯቸውን የሚፈታተን አይነት መረጃ መለቀቅ አለብን ብዬ አላምንም። 98% ፋኖ በጣም እኔ አሁን ቁጭ ብዬ አብሬ ይሄ ሲነገር ቁጭ ብዬ ሪከርድ ሲደረግ ወይ ስክሪንሾት ሲነሳ አያሌውም ነበር ለመባል ሁሉ ይሸማቀቃል። ፐርሰናሊ እንደዛ ነው ፊልም አደርገው። ታሜና እና እያናን ባለመኖራቸው ቅር ብሎኛል የሀሳብ ሰዎች ስለሆኑና አንዳንዴ ለምንናገረው ንግግር እንትን ማንል ከሆነ አብረውን ላሉ ሰዎች መጨነቅ ጥሩ ነው ብዬ አምናለሁኝ። ቅድም የፋኖን አደረጃጀት አትሊስት የአማራ ክልልን እኔ በማውቀው ልክ የጎንደርን ደግሞ ዴይሊ በመከታተለው ልክ በስብጥር አስቀምጫለሁ። ዴይሊ በመከታተለው ልክ እንደ ምናልባት እንደ ዴይሊ አክቲቪቲ በማውቀው ልክ ማለት ነው። የጎንደር እኔ አንዳንዴ እንደ ደደብ ነው የምትቆጥሩት ኦዲየንሱን ወይስ እንደምን እንደምትቆጥሩት ሁሉ ግራ ይገባኛል። ደረጀ በላይ የራስ አበረበኛ ደረጀ በላይ ማለት በጎንደር ውስጥ ያለው የጦር ኃይል ከፍተኛው ጦር ኃይል ያለው ነው። እጅስ ለማን ነው አሁን የምትዋሹት? ሰሜን ማዕከላዊ ጎንደር ነው ደረጀ ደንቢያን አካባቢ ይዞ እስከ ቋራ መተማ ድረስ በዚህኛው ታችኛው ድረስ ያለው ነው። የሱ እስክንድር ጋር ያለው ዝም ብለህ ሌላውን ብቻ ትተው የደረጀ ጦር ብቻውን እንኳን ከጎንደር ውስጥ ካለው ከፍተኛው ነው ማለት እንትኑን አንበለው ላይ እኔ አሁን በፋኖ ውስጥ ክፍል ተፈጥሮ እከሌ ከከሌ ይሻላል ወደሚል ነገር እንድገባ ስለማልፈልግ ነው ያዝም አደርገው እንጂ ወደ ሪያሊቲ ወደ ቁጥር ወደ እንትን ከመጣን የደረጀ በላይ ነው ያክል ጦር ያለው ጎንደር ውስጥ ማንም የለም። ቀጥሎ ያለው ከፍ ያለው ነው ከፍተኛ ጦር አለ የሚባለው አይደለ? ጋይንቱ ምኑን ለማን ነው አሁን ምን ዋሸው? አናቃቸውም። የነሸገውን አናቃቸውም። የነደረጀ የነባየን አናቃቸውም። የቃሾቹ በደንብ እኮ ምን ታውቁ ሰዎች ነን ያለን፣ ሩቅ አይደለንም። ይህንን ለሌላ ሰው ነው መናገር፣ ቢያንስ የሚያውቁ ሰዎች ባሉበት ፊት በዚህ ልክ መናገር ተገቢ አይደለም። አትሊስት ስለ ጎንደር በድፍረት መናገር ስለምችል እየጠላ ነውም እኮ እየጠላችሁት የመከተውን ጦር ልንክደው ነው እንዴ? በየትኛው ስሌት ውስጥ ነው አሁን ያንን ሁሉ ኃይልና የፖለቲካ እንትን ስብስብ በዜሮ አባዝተ 98% አጠቃላይ ፋኖ መዋቅር ከእስክንድር ውጭ ያለው ነው 98 ብሎ ሲቀበል ለኦዲየንስ መጨነቅ ጥሩ ነው ብዬ አምናለሁ። ኦፍኮርስ ለራስ እንግዲህ ለራስ አለመጨነቅ ችግር የለውም። እኔ ተገቢ ነው ብዬ አላምንም። ወደፊትም እኔ ቴዲ እንዲህ አይነት ነገሮች ላይ አይ ነው የግል ሀሳብ ነው፣ ግን ያዝ ማድረግ ተገቢ ነው ብዬ እንደ ኖርም እየሆኑ ትንሽ እየተለመዱ በኋላ ለሶሳይቲ ለማስተካከል የሚያስቸግሩ ነገሮች ስለሚመጡ እሱ ቢስተካከል ብዬ አምናለሁ። ተወያዮችም ስለ ሰው ስንናገር ስለኛ የሚናገርም ይኖራል ብለን ማሰብ መቻል አለብን። እኔ አሁን ስለ ግለሰብ አልመጣ ደስ ይለኛል እንጂ ሞሼ ለምሳሌ ስለ ጎንደር ፋኖ ሲናገር ነበር። ካልተሳሳትኩኝ
ኪሩቤል የአዋሳ አካባቢ ልጅ ነው ሞሼ ማለት ነው። በተለያየ መንገድ አውቀዋለሁ በሆኑ ጓደኞች ኬዝ ማለት ነው። በእናስጠራውና በሌሎች ኬዞች አይ ነው ያውቃቸዋል። የጎንደርን ፋኖ በተመለከተ ከኔ በተሻለ መልኩ በዛ ልክ ሊገልጸው አይችልም። ሰው አንዳንዱን ነገር በግል ልጠላ፣ ልትተች፣ ላትመችህ ትችላለህ። ግን ደግሞ አንዳንዱን ነገር ደግሞ የሚያውቁ ሰዎች ሲኖሩ ያንኛውን ግላዊ ጥላቻን፣ ግላዊ ያለመውደድን፣ ግላዊ ያለመመቸትን፣ ግላዊ የፖለቲካ ልዩነቶችን ሆልድ ታደርጋቸዋለህ። እኔ እኮ የማይመቹኝ የማልደግፋቸው ሀሳብ በጣም የተራራቅነ ሰዎች አሉ። እዚህ ግን አክብሬያቸው ነው የምወያየው። እንትናቸውን ግን ልክደው አልችልም። ቅድም እንዳልኩት የጎጃም ፋኖ በነ ዘመነ ያለውን ዲናይ ላደርግ አልችልም። ጠንካራ ኃይል አለ። አተሴም ታይም ግን የሌሎችን ደግሞ ላጠፋ አልችልም። እና አንተ ያነሳቸው ነገሮች አንዳንድ ጥሩ ያልሆኑ ግላዊ የሆኑ ነገሮች አሉ። አክቹዋሊ የአማራም ትግል አንዱ ፈተና ብዬ የማምነው የአማራን ጥያቄዎች የሚያውቁ ሰዎች፣ የአማራን ትግል በደንብ የተረዱ ሰዎች ከሚዲያው እየጠፉ በደንብ መናገር ምንድነው ኦርጋናይዝ አድርገው መናገር የሚችሉ ወይ ደግሞ ደፋር የሆኑ ሰዎች ስለበዙበት ነው አንዱ ችግር ብዬ አምናለሁ። ባለፈውም ተናግሬዋለሁ። አሁን ኦልሞስት ወደ ቲክቶክ በርካታ ሰዎች እየመጡ ስለሆነ የተወሰነ መርገብ፣ የተወሰነ የመስተካከል የሀሳብ ፍጭት የሚመስል የግለሰብን ፍጭት እና የሚና ግሩፓቸውን ታያላችሁ በቅርብና እንደዛ አይነት ነገር አለና አንዳንዶቻችሁ ወይ በቅርብ የመጣችሁ ወይ ደግሞ በቂ መረጃ የሌላችሁ ሰዎች ትንሽ ሆልድ ብታደርጉት የሚል ሀሳብ አለ። ከዛ ባለፈ ግን ክሪቲካል ፖይንት ላንሳት ሄዲ የኢንተርናሽናል ኮሚኒቲውን በተመለከተ ሊያናግሩ የፈለጓቸውና ያናገሯቸው እነ እስክንድርን ብቻ አይደለም። ይህን የግል መረጃ ባላወጣ ደስ ይለኛል ራሳቸው እስከሚያወጡ ድረስ። ቀደም ጠቆም አድርጌ ነበር ያለፍኩት። ግን እስክንድርን ወጥቶ መናገሩ እንደ ኃጢአት የሚቆጠር ከሆነ እኔ እስክንድር ለህዝብ ያለውን ታማኝነት ያሳየበት ነው ብዬ ነው የማምነው። አስረስ የጎጃም ፋኖ ተወካይ በተደጋጋሚ ከዩኤስ ኤምባሲ ኃላፊዎች ጋር የስልክ ልውውጥ እንደነበረው በደንብ አውቃለሁ። እስከ ቀኑ ጭምር ኦፊሻሊ በደብዳቤ ድርድር ማድረግ አለብን ብለው ሰነድ አዘጋጅተው እንደላኩ እስከ ቀኑ እስከ ድምፁ አቀርብላችኋል። አስፈላጊ ከሆነ የድርድር የአማራ ክልል ምናምን ካውንስል የሚባለው ሰውዬ ባህር ዳር ላይ ካስታወሳችሁ በአማራ ቴሌቪዥን ወጥቶ ለድርድር ስምምነት ያላቸውና ጊዜ ስጡን ብለው መጡ የጠየቁ አካላት አሉ ብሎ ተናግሯል። እነማን እንደነበሩ ጠይቋቸው። ይገነገር ኢንፎርሜሽን እዛ ታገኙታላችሁ። ይሄኛው ግን የእነ እስክንድርን በተመለከተ የብሪፊንጉን ግንኙነቱ የነበረው ከሁሉም የፋኖ አመራሮች ጋር። እስክንድር ግን ወጥቶ ኦፊሻል አደረገው። ይሄ እንደውም ሊበረታታ ነው የሚገባው። የእነሱን ስብስብ ተአማኒነት፣ ኢንቴግሪቲ፣ ለህዝብ ያላቸውን ክብር ነው የሚያሳየው እንጂ ፍላጎታቸው የነበረው እንዲሁም እነ እስክንድርንም እናስረስንም አንድ ላይ ማግኘት ነበር። እንዳልኳችሁ ቅርብ ነኝ በእንደዚህ አይነት ጉዳይ ላይ እንደው ዝም ብዬ አድፍጬ ስለምከታተል ነው እንጂ ሁለቱ ግን ስለማይግባቡ በተለያየ መንገድ አግኝቷቸዋል። አንዴ የላካችሁ ሰዎች የማቃችሁ ሰዎች በጣም በቅርበት የማቃችሁ ሰዎች ቪዲዮ እንደምታበሩ እርግጠኛ ሆኑ። በመርህ ነው መጓዘው። የእናቴም ልጅ የእናቴም ወንድም የቅርቤ እንኳን ሰው ቢመጣ ቪዲዮ ካላበራችሁ አልፈቅደላችሁ። ምክንያቱም ህግ ስለሆነና ሼም ልታስይዙኝ ምናምን እንዳይሆን የላካችሁት። በጣም የማቃችሁ ሰዎች አላችሁ። ለአያሌው የሚሰራ ለአንተም ለከበደም ይሰራል። ስለዚህ የላካችሁ እርግጠኛውን ፒክስ አደረጋችሁ ቪዲዮ እንደምታበሩ በዚህ እንስማማለን። ቀጥላዩ ታንኪዩ። እና ምንድነው እንዲሰመርበት የፈለግኩት ኢንተርናሽናል ኮሚኒቲ ሪቻውት ማድረግ የፈለገው የፋኖን ተዋጊዎች ወር አመራሮች ሁሉንም ነው፣ ዳልቶም አይደለም። በአጋጣሚ ግን ሌሎች ተገናኝተው ተወያይተው ይፋ አላደረጉ። ስም ሜንሽን አድርጌያለሁ ቅድም። ለምሳሌ ውይይት ያደረገ አካል እስከ ቀኑ ከፈለጋችሁ ማምጣት የሚቻልበት። እኔ ግን ያንንም ያደረገውን ብሌም ላደርገው አልችልም። ተገቢነት ያለውን ውይይት ማድረግ መረጃ መስጠት ስህተት ነው ብዬ አላምንም። እስክንድር ሲያደርገው ደግሞ የሚወቀስበት ደግሞ አግባብ አይደለም። ሰው ይሄ በዛኛው በበጎ መታየት አለበት የሚል ነገር አለኝ። የመጨረሻው የኤልያስ መሰረትን በተመለከተ ሀብታሙ ቅድም ጃል አዲስ ስለሄደበት ብዙ አልሄድበትም። ስህተት ነው የሰራው። አምሹር ያስተካክላል ብዬ አምናለሁ። ቁጥር ላይ በተመለከተ ግን አንድ የሚያስቅ ቁጥር የሰማሁትን ተናግሬ ልወረድ። ግን ቆይ እዛ ጋር ከመሄድ በፊት አሁን ከእስክንድር በተቃራኒ በቆሙ ኃይሎች የሚነሳው ለምሳሌ በነ ዘመነ ሊሆን ይችላል፣ በሌሎችም የሚነሳው ጥያቄ እስክንድር አማራነቱን መጥላት ሳይሆን እስክንድር የሚያራምደውን አይዲዮሎጂ በመቃወም ነው። ለምሳሌ የአማራ ሕዝብ እንደምታውቀው ብሔርተኛ ሲሆን መጀመሪያ
ከ7 ዓመት በፊት በነበረበት የእሳቤ አለ አይደል? የፖለቲካ እሳቤ አለ። ያ እሳቤ አልጠቀመንም። እንውጣና ከዚህ ብሔርተኝነቱ ላይ እንስራ። ከዛ እንደ ማንኛውም ብሔርተኛ ሀሳብ እናዋጣለን፣ ሀገረ ግንባታው ላይ ሀሳብ እንሰጣለን እንጂ እንደ አማራ ሆንን ለኢትዮጵያ የምንታገልበት ምንም ምክንያት የለም። መጀመሪያ ራሳችንን እናድን የሚል እሳቤን ያዙት። እስክንድር ደግሞ ከባሌ እስከ ቦሌ ከወለጋ እስከ ቦንጋ ያላችሁ በሙሉ የእናንተን ጥያቄ እንመልሳለን፣ ከችግር እንፈታለን፣ ችግራችሁን እንፈታለን የሚል እሳቤ ያራምዳል። በሌላ አባባል በተደጋጋሚ እንደሚነገረው ይሄ ምንድነው የዜጋ ፖለቲካ የመቀላቀል ነገር አለው። ወይራስ እነ ዘመነ ካሴ ሌፍቲስት ሆነው ኤክስትሪም ሌፍቲስት ሆነው ዘመነ ካሴ እስክንድር ነጋ ደግሞ ሴንተር ሌፍት የመሆን ነገር ታይበታል። ይሄን ማድረግ ከፈለክ ከአማራ ምድርን ለቃችሁ የምትታገሉባቸው ህዝቦች ያሉበት ቦታ ላይ መገኘት አለባችሁ እንጂ በአማራ ህዝብ በአማራ ወጣት ደም የሌላውን ጥያቄ እንዴት ነው የምታስመልሱት ይላሉ። የአካሄድ ጥያቄ አለና ኢቨን ከአካሄድ ራሱ ከአይዲዮሎጂ ጀምሮ እኮ አለመግባባት አለና እንዴት ከእናንተ ጋር አብረን እንሰራለን እናንተ የአማራን ህዝብ አትወክሉ የሚሉ ጥያቄ ነው ያነሳሉና ይሄ ዘይትና ውሃ የመሆን ነገር አለ። ሊቀላቀል የማይችል ነገር ነውና እንዴት አብሮ ሊያስኬዱ ይችላሉ? ሁለት የተለያዩ ኃይሎች አይደሉም ወይ ቴዲ? አይደሉም። በአጭር ቋንቋ ልመልስልና የአይዲዮሎጂ ልዩነት የላቸው። ደፍረን ለፖለቲካ ክርክር ወደ መድረክ ገና ስላልወጣን ዝም ብሎ ነው እንጂ የአይዲዮሎጂ ልዩነት በእነ ዘመነና በእስክንድር መካከል የለም። እነ እስክንድር የሚታገሉት ለአማራ ህዝብ ነው። የአማራ ህዝብ ጄኖሳይድ ተፈጽሞበታል፣ የአማራ ህዝብ ጥያቄዎች አሉት ብለው ተደጋጋሚ በመግለጫ ተናግረዋል። እነ አስረስም ተመሳይ ጥያቄ ተመሳይ እንዲሁም የሆነ ጊዜ እነ አስረስ የእነሱ ሰዎች ተናግረውት የነበሩትን ሁሉ ሪቨርስ አድርገዋል፣ ተሳስተናል ብለው። ይሄ የሚያሳይ የአይዲዮሎጂ ልዩነት እንደሌላቸው ነው። የእነ እስክንድር ትንሽ ፖለቲካሊ በሰል ያለ ነገር አለው። ምንድነው በሰል ያለው? የአማራ ህዝብ ማለት አማራ ክልል ያለው ብቻ አይደለም። በመላው ኢትዮጵያ ውስጥ አማራ ተበትኖ የሚኖር ህዝብ ነው። እንዲያውም አንዱ ለትግል መሳሪያ እንድናነሳ ያደረገን ከክልል ውጭ ያለው አማራ ላይ የሚፈጸም ግፍ ነው። ስለዚህ ስንታገል ለአማራ ክልል ውስጥ ሳይሆን ከአማራ ክልል ውጭ ለሚኖረውም አማራ ጭምር ነው። ምን ማለት ነው? ኮዛችን የትግል መሰረታችን የአማራ ህዝብ ነው። የምንታገለው ግን ለአማራ ክልል ውስጥ ላለው ህዝብ ብቻ ሳይሆን ከአማራ ክልል ውጭም ላለው ህዝብ ነው። አማራ ህዝብ ነው። ከአማራ ክልል ውጭ ያለው የአማራ ህዝብ ነፃነቱና መብቱ ሲከበርለት ከአማራ ክልል ውስጥ ያለውም ህዝብ አብሮ ሌላውም የኢትዮጵያ ህዝብ ደግሞ በአማራ ህዝብ ሰበብ መብቱ ሊከበርለት ይችላል የሚል ሀሳብ ነው እንጂ ያላቸው ለኢትዮጵያ ህዝብ ብሔር ብሔረሰብ ቅድሚያ የምንሰጥ ነን የሚል አይደለም። የእነ እስክንድር ሚዲያ ላይ ተደጋጋሚ የተናገሩት የእነ ዘመነም እንደዛ ነው። ይህን ፖይንት ያዝልኝ። ነገር ግን አንድ ሀሳብ ላንሳል። ስለ ኢትዮጵያኒስት አስተሳሰብ ካመጣን የዛሬ 7 ዓመት እስክንድር የነበረበትን አስተላለፍ ከሆነ ምንጠቅሰው የዛሬ 10 ስንት ዓመት ነው 83 84 መአድ የተመሰረተ ጊዜ እኮ እስክንድር የአማራ መአድ መላው አማራ ህዝብ ድርጅት ውስጥ አባል የነበረ የአማራ ህዝብ ታጋይ የነበረ አማራ ታሪኩን ያድሳል ብሎ በ91 92 መስለኛል በምኒልክ ጋዜጣ ይጽፍ የነበረ ሰው። የእስክንድርን አማራነትና የአማራ ብሔርተኝነት ጥያቄ ውስጥ እናስገባ አንችልም። እንደዛም ሆኖ በኢትዮጵያ ውስጥ የቆየ መሆኑን አልክድም። የዘመነን እናንሳ እንግዲህ ዘመነን ያው አንዱ ማነጻጸሪያ ስለሆነ ዘመነ ባዴን ውስጥ የነበረ ልጅ ነው። ከባዴን ወጥቶ ግንቦት 7 የገባ ልጅ ነው። የዜጋ ፖለቲካ ከዜጋ ፖለቲካ ወጥቶ አልተመቸኝም ብሎ በግል ጉዳዮች ዋሪያበ አማራ ክልል የገባ ልጅ ነው። ኦፍኮርስ አማራ ክልል በማስገባቱ የራሳችንን ሚናም አለ፣ እሱ ሌላ ጉዳይ ሆኖ ሁለቱንም በካየናቸው በኢትዮጵያ አንድነት ፖለቲካ ውስጥ የመጡ ናቸው። አሁን ያላቸውን አሰላለፍ ደግሞ በሚዲያ የሚናገሩትን የሚታገሉበትን የሚታገሉለትን እያየን ነው። በግልጽ ሁላችን አምሯለን፣ እንፈርዳለን። ልዩነት የለም። ሰው የአይዲዮሎጂ ልዩነት የለም፣ የዓላማ ልዩነት የለም። ልዩነቱ የፓወር ነው። ምንም ይህን እንትን ማድረግ የለብንም ጋይስ፣ መሸፋፈን የለብንም። የበላይነት የመያዝ ነው። 14 ቀን እኮ ስብሰባ ከተወያዩ በኋላ እኮ ነው አበበ ከፊት ይሁን ከበደ ከኋላ ይሁን ሲባል ተለያይተው የዓላማ ሁሉ ልዩነት አለን ብሎ መግለጫ ወጡ። በአማራ ፋኖ ውስጥ ያለው ልዩነት የዓላማ የግብ የጥያቄ አይደለም። አጫጭር እይታዎች ያሏቸው ወይም ደግሞ የሆኑ የሚመስሉ ነገሮች ያሏቸው አካላት ልዩነት ነውና በዛ እንድትረዳው ፈልጋለሁ። እዚህ ላይ ግን ሰፊ ጊዜ የሚፈልግ ስለነበረ ለመሰለች ይሄ አድበስብሰ የምታልፈው አይደለም። አሁን በተለያየ መንገዶች እንዳልከው ለምሳሌ ሪሰንት ላይ አሁን ዋርካው ምሬ ወዳጅ የተናገረውን ንግግር በደንብ የሰማ ሰው ምንድን ያለው ምንመጣበት ጊዜ አይታወቅም።
እኛ እስክንመጣ ድረስ ግን የኢትዮጵያ ህዝብ ወይ ታልቃለህ ወይ አዲስ አበባ ያለ ህዝብ ወይ ታልቃለህ ወይ ይሄ የሚል ነገር ተናግሮ ሰምታችኋል። በሌላ አባባል የምንታገለው ለአንተም ነው እያለ ያለው። ስለዚህ ማይክ ሲያዝ ከሆነ ልዩነቱ ወይም ደግሞ ማይክ ሲያዝ ከሆነ ኢትዮጵያውያን ስታይሎች አይደለም የሚባል ከሆነ መሪዎቹም በአንዱ በሌላ መንገድም እንደዚህ አይነት ነገሮችን ሲናገሩ ትሰማለህ። ዘመነ ካሴም እንደዚህ አይነት ነገሮች ሲናገሩ ሰምቻለሁ ብዙ ጊዜ። ኤግዛክት ሴም ወርድ እስክንድር ነጋ የሚጠቀማቸውን ነገሮች ተጠቅሞ መግለጫ የሰጠባቸውን ነገሮች አሉ። አሁን ሲመስለኝ ይሄ ራይቫለሪው እዚህ እንትን ላይ ይመስለኛል፣ ሳይበር ላይ ባሉት ይመስለኛል ፉክክር መገፋፋቱ ምናምን እሱ ይገባኛል። ከሀስከፈ ጉዳዩ ይገባኛል። ያ ይመስለኛል መገፋፋቱ ምናምን አንዳንድ ሰዎች ፖለቲካውን ወደ ሰፈር አውርደውት ወደ ጎጥ አውርደውት ወይም ደግሞ በአማራ ስም የሰፈራቸውን አጀንዳ የሚያራምዱ ሆነው አንዳችን ከአንዳችን ይሄ መገፋፋቱ አለ አይደል? እሱ ነው ይመስለኝ። እና በተረፈ ግን እንደዚህ አይነት ልዩነቶች መሬት ላይ ባሉ አመራሮች ዘንድ አለ ወይ ካልከኝ አይ ዶንት ቲንክ እነሱ የሚናገሩት ይሄን ነዋ። ትልቅ ማነቆ የሆኑብን አየር ላይ ያሉት ናቸው ብለዋል። ምሬም ዘመነ ብሎታል፣ አስረስ ብሎታል፣ እስክንድር ብሎታል፣ ጌታ አስራደ ብሎታል፣ ማርሸት ጠዬ ብሎታል። የተለያየ ሳቢ ነው ያላቸው፣ ግን በአንድ ነገር ይስማማሉ። አየር ላይ ያሉት ሳይበር ላይ ያሉት ማነቆ ሆኖ ብናል ይላሉ። እና ኦኬ ዞሬ እመጣለሁ። እሺ ሞጊል ዳይቨርስ 30 ሰከንድ ብቻ ወስጄ አንድ ነገር አጠቃልዬ ልሄድ ጨርሻለሁ ሀሳቤን። አንድ ፖይንት ላይ ያነሳት አንድ የፖለቲካ አመራር የትኛውንም የፖለቲካል ስልጣን ኖሮት ያንን ወይም የድርጅት አመራር ያን ድርጅት ወክሎ ወደ ሚዲያ ከመጣ በኋላ የሚናገራቸው ማናቸውም ንግግሮች የግሉ አይደሉም። ማናቸው ኢቭን የግል ሀሳብ ነው ብሎ ወደ ሚዲያ እንኳን ቢወጣ ይሄ አይነት የመሽለኪያ መንገዶች አግባብ አይደሉም የሚል ኮሜንት ለመስጠት ነው። ታንኪ ይሄ እንደዚህ የሚባል ነገር የለም። አንድ የእግር ኳስ ተጫዋች ቀን ኳስ ይጫወታል፣ ማታ ናይት ክለብ ገብቶ አንዱን በጠርሙስ ከፈነከተ ወይም የሆነ ወንጀል ከሰራ ክለቡ አውቶማቲካሊ እርምጃ ይወስድበታል። ቢኮዝ ጋይ በማግስቱ የዛን ክለብ መለያ ለብሶ ሲጫወት ህዝብ ያዋል። እንደዚህ አይነት ነገሮች እኮ አሉ፣ በእግር ኳሱም አሉ፣ በፖለቲካውም ዓለም አለ። ፕሮሚናንት ፐርሰን ናቸው እኮ እነዚህ እኮ ስፖክስ ፐርሰን ነው እያወራን ያለ ነው። ስለ ተራው ደጋፊ አይደለም፣ ስለ ቃል አቀባዮች ነው የምናወራው። በቃል አቀባይ ደረጃ በእንደዚህ አይነት ነገር ከተነገረ ዜና ነው። ስለዚህ ይሄ በግሉ ነው ይሄ በእንትኑ የሚባል ነገር ያለ አይመስለኝም። እሺ ሞጊላ ወደ አንተ ልምጣ ወንድሜ፣ 8 ደቂቃ አለ። አመሰግናለሁ። አሁን አያሌው በስተመጨረሻ ካነሳው ጥያቄ ካነሳው ንግግር ልነሳ ነው። የፋኖ መሪዎች ሁሉም ሀሳባቸው አንድ ነው ያለው ውሸት ነው። ከእውነት የራቀ ነው። እንደው ትንሽ እንኳን ለእውነት የቀረበ አይደለም። ዘመነ ካሴና እስክንድር ነጋ ቢገናኙ ፌስ ቱ ፌስ ሊገዳደሉ ይችላሉ። ይሄ ያየነው ነው። ተመኳክሯሉ። ሀሳባቸውም አንድ አይደለም። ሌላው ደግሞ ምንድነው ቅድም ሀይሚ ሲያነሳ የነበረው ነገር በእዝ በክፍለ ጦር ደረጃ እንደተደራጀ ነው። አሁን እነሱ የጦር 20 ምናምን ክፍለ ጦር እኮ ጌታ ወይ ትዕግስት ውስጠኝ 20 ምናምን ክፍለ ጦር ማለት እኮ ብዙ ሰራዊት ነው። ዝም ብሎ ራስን ማግሰፍ ነው። እኔ ግራ ይገባኝ። ታዲያ ለምን ትግሉ ምላሽ ልስጥ ብለህ ስለጀመርከው ነው። ይቅርታ። በዚህ አጋጣሚ አንተ እንደ መንግስት ደጋፊነት የአቶ ልደቱን አያሌ ወደ ሀገር ቤት መመለስ አስመልክቶ ሄድበታለሁ ካልክ መሄድ ትችላለህ። ምክንያቱም አቶ ልደቱ በእርግጠኝነት እያደመጡ ነው ያሉት፣ ያደምጣሉ። በነገራችን ላይ ያደምጧቸዋል። ብዙዎቹ ይነግሩኛል። ደሳለኝ ጫኔ፣ የሌሎችም የህዝብ ተወካዮች ምክር ቤት አባላቶች በጣም ያደምጣሉ። ለዛ ነው በተለይ ስንናገር እራሳቸው የተታኮሱ ያሉ አካላቶች እያደመጡ ስለሆነ ቢያንስ ለጆሮቸው ተስማሚ የሆነ ነገርን መስማት አለባቸው። እና ተናገር ከእስክንድር ከልደቱ ጋር የተያዘ ነገር ካለ። እሺ ከአቶ ልደቱ አያሌው ጋር ተያይዘው ያለው ነገር ላነሳው የምፈልገው ነገር ምንድን ነው? አቶ ልደቱ ወደ ኢትዮጵያ እመጣለሁ ብለው አንዳንዴ በኢትዮጵያ ፖለቲካ ውስጥ ምን አለ መሰለህ፣ ይሄ የጭር ሲል አልወድም ፖለቲካ ታውቃለህ ቴዲ። አንተም ጎበዝ ፖለቲከኛ ስለሆንክ ይሄ ለአንተ አልነግርም። ለምሳሌ ጀዋር መሐመድ ሰሞኑን በመጽሐፉ አንጫጭቶን አሁን ረግቧል። ይሄ የጭር ሲል ፖለቲካ ነው። ምክንያቱም አካባቢያቸው ጭር ካለ ስለማይወዱ የጭር እንጂ ልደቱ አያሌው ለኢትዮጵያ ፖለቲካ ምንም ነው። በእኔም በመንግስት ምሳቤ ዌልካም ብለን እንቀበለዋል። ከመጣ ቦሌ ኤርፖርት ከፈለገ እንደውም በዚህ አጋጣሚ አቶ ልደቱ መኪና ከሌላቸውን ይቀበላቸዋለሁ ከቦሌ ኤርፖርት እና
ትንሽ ግርግር አስነስተው ነበር። በተቻለ መጠን ለተወሰኑ ጋዜጠኞች ለሳይበር ጋዜጠኞች እንትን እድሉን የሰጡ ስለሆነ ይህን እድል አንተ ብትጠቀምና ሀሳባቸውን ብትረዳለን እንደ ጥያቄ ብትጠይቅልንም ጥሩ ነው ብዬ አስባለሁኝ። እና አቶ ልደቱ ይምጡ፣ ሀገሮት ነው። ወንጀል ከሰሩ በህግ ይጠይቃሉ፣ ካልሰሩ ሰላማዊ ሆነው መኖር ይችላሉ ለማለት ፈልጌ ነው። ሌላ አንድ ሃይሚ ያነሳው ጥያቄ አለ። ከጂኖሳይደር መንግስት ጋር ከአብይ አህመድ ጋር አንደራደርም አለ። ጂኖሳይደር ስለመሆኑ በምን ታወቀ? መንግስት ህግ ለማስከበር በሚወስደው ዘመቻ በዛ አጋጣሚ ሊሞቱ የሚችሉ ሰዎች አሉ። እሱ ጂኖሳይደር አያስብልም። አማራ ተብሎ መንግስት የገደለው ኃይልም የለም። ስለዚህ መደራደር ካልቻልክ ምናልባት መጽሐፍ ቅዱስ ላይ አንድ ታሪክ ትዝ አለኝ። ከእስራኤላኖች ከግብፅ ባርነት ወጥተው ወደ ከነአን ትገባላችሁ ብሎ እግዚአብሔር ቃል ገብቶላቸው ነበር። ከነሱ አመፃ የተነሳ የ40 ቀን መንገድ 40 ዓመት ተጉዘው መንገድ ላይ የተወለዱት ኢያሱና ካሌብ ናቸው ከነአንን ያዩት። እንደው ሃይሚ በዚህ አጋጣሚ የከነአን ጉዞ አይሆንባችሁም ወይ? አሁን ባለው ሁኔታ ክልሉ ላይ ያለው ሰው ማህበራዊ ረፍት አጥቷል። እኔም ገብቼ እንዳጣሮት መሰላቸቱ አለ። ህዝቡ ደክሞታል፣ ሰላም ይፈልጋል፣ ልጆቹን ማስተማር ይፈልጋል። ምናልባትም በዚህ አጋጣሚ 7 ሚሊዮን ልጆች መማር ሲኖርባቸው ወደ 4 ሚሊዮን አካባቢ የሚጠጉ የአማራ ተወላጅ ህጻናቶች ትምህርት እየተማሩ አይደለም። እንዲማሩም ፋኖ አያበረታታም። ስለዚህ ይሄ በ10 በ15 ዓመት ጊዜ ውስጥ የትውልድ ጋፕ አይፈጥርም ወይ? ከዚህ አንጻርስ ድርድር እንዲታየው ድርድር ለምን ትጠላላችሁ ለማለት ፈልጋለሁ። ሌላው ከቲፒኤልኤፍ ጋር ሊሰሩ እንደሚችሉ ፍንጮች ማሳያዎች አሉ። በእርግጥ ፖለቲካ ነው፣ ሊሰሩ ይችላሉ። አሁን የአማራ ክልል የሉና ስጋት አለብን ያለው በአንድ ወገን፣ ከዛ የሉና ስጋት የነበረውን ኃይል ጋር ደግሞ ቲፒኤልኤፍ ነበር የህልውና ስጋት የነበረባቸው። በነገራችን ላይ ባለፈውም ልነግር እንደሞከርኩት የአማራ ትግል ውስጥ ለመግባት ምንም ችግር የለም። እኔ አሁን የምታየው ሞጊልዳ እንደ ቀልድ ልገባ እችላለሁ። አንድ ሴንቴንስ ብቻ መጽሐፍ ነው ወይ ነገር ከተናገርክ ትገባለህ፣ ችግር የለበት። መመርመር የሚባል ነገር የለም። ለምሳሌ አቶ ገዱ የአማራ ህዝብ ጠላት የነበረ ሰው ነው። የአማራ ፖለቲካ የሚባል የለም። የአማራ ፖለቲካ ሳይሆን ወይ የፋኖ ፖለቲካ በለው ወይ የአብን ፖለቲካ በለው። ኦኬ እሺ፣ ቃሉ ብዙ እንትን ሰዎች ላይ ኢንፍሉዌንስ ያደርጋል ባልም የአማራ የሚያራምደው አሁን በዚህ በፋኖ እንኳን ስንት አይነት ሀሳብ ያለ የዜጋ ፖለቲካ የሚያራምዱ አሉ። የትኛው? ስለዚህ ስፔሲፊካሊ የሆነ ግሩፕ ጥራ። እሺ፣ የአማራ ኤሊት ፖለቲካ የኤሊቱ ፖለቲካ ነው ማለት የፋኖ ነው ወይስ የአብኑ ነው? ኤሊቶች ስትመረምረው ሜካፑ አንድ አይነት ነው። ቢነጣጠሉ ሜካፑ አንድ አይነት ነው። ሳይኮሎጂካል የፖለቲካው ማለት ነው። ለዛ ነው የአማራ ኤሊት ፖለቲካ ብንል ይቻላል። አቶ ገዱ በአንድ ደብዳቤ ነው የተቀላቀሉት። እና ሌላው በዚህ አጋጣሚ የምነግራችሁ ነገር ቲፒኤልኤፍ ትራንስፖርት ይፈልጋል፣ የሚያጓጉዘው አይደል። የደርግ ሰራዊቱን ሲጥሉት መሀል ሀገር ድረስ ያመጣው የነበሩት የአማራ ኤሊት ፖለቲከኞች ናቸው። ብአዴን የምትሉት ማለት ነው። ቲፒኤልኤፍ ወደ መሀል ሀገር ደፍሮ አይመጣም ነበር። 105ኛ ኮርስ ሲደመሰስ የደርግ ሰራዊት ሲደመሰስ የአንበሳውን ድርሻ የወሰደው የብአዴን ወይም በወቅቱ ኢዲዩ የሚባል ማን ነው ማን የነበረው ኃይል ነው። ኢዲዩ እኮ ዋግምራ ላይ የተመሰረተው እኮ እሱ እኮ ታዲያ ደርግን እኮ ለመጣል ታዲያ አንድ ላይ ቅንጅት እኮ ፈጥሯል። ስለዚህ አሁንም ቲፒኤልኤፍ አዝማሚያው ምንድን ነው? የሚሸከመው ኃይልና ወደ 4 ኪሎ የሚያደርሰውን ኃይል ይፈልጋል። አሁንም ቢሆን ለቲፒኤልኤፍም ለፋኖ ኃይሎች የምንነግረው እኛ ቀመሩን ተሳስታችሁ ሊሆን ይችላል፣ በደንብ አድርጋችሁ አጣሩ። በጣም ግዙፍ የተደራጀ ሰራዊት አለን ለማለት ፈልጋለሁ። በጣም የተደራጀ ዘመናዊ። ጠቅላይ ሚኒስትራችን ባለፈውም ለትግራይ ጦር ተናገሩ፣ የሚሊሻ ውጊያ አንዋጋም እንዳሉ አሁንም ዘንድሮ የሚሊሻ ውጊያ የለንም። ኮንቬንሽናል ውጊያ የምትከፍቱ ከሆነ ጣፋጭ እርምጃ ይወሰዳል ብዬ ነው ማሳወቅ የምፈልገው። ቴዲ ከይቅርታ ጋር ሰዓት ስለደረሰብኝ ክፍለ ሀገር ነው ያለሁት። አመሰግናለሁ። ወዳቸዋለሁ። የመጨረሻ አንድ ጥያቄ ልጠይቅና ትወጣለህ። ይገባኛል። አሁን መንግስት በደንብ የሚተማመንበት የድሮን ምንም ጥያቄ የለውም። ወደ 128 ምናምን ድሮኖች አሉት። በሆነ አጋጣሚ ያው ሰራዊቱም ቁጥሩ የተሻለ ነው። አሁን
እሱንም ልንገርህ፣ ሰራዊቱ ራሱ የጦር ሰራዊቱ እሺ በቁጥሩ ማለት ይቻላል ችግር የለውም። ሰራዊት መብዛት መቀነስ አይደለም እንዳልከው አንተ። ዋናው በቃ ምንም እኮ እንትን አያስፈልግም። የድሮን ነው ማሽን ቨርሰስ ሂውማን ፎርስ ነው። ማሽን እና ሰው ነው ወይም ሮቦት እና ሰው ነው የሚዋገው። አንተ እጅ ላይ ያለው ሮቦት በሆነ አጋጣሚ እነሱ እጅ ላይ ቢገባስ? ለዚህ ፕላን ቢ አለ። ለምሳሌ ፋኖች ድሮን ቢይዙስ? ወይ ጥሩ ጥያቄ ነው። ጥሩ ጥያቄ ነው ይባላል። ጥያቄ ወዳሌለበት ይመለሳል። ጥያቄ ጥሩ መልስን ቴዲ ይኸውልህ፣ ውጊያ እንደዚህ ፋኖች እንደጀመሩት ውጊያ ዘው ተብሎ አይገባም። ውጊያ ስትገባ ብትጠቃስ ብለህ ታስባለህ። ሎጂስቲክ በዚህ በኩል ቢቋረጥ ብለህ ታስባለህ። ይሄ መሬት ቢያዝብን በዚህ እንሸሻለን። ውሃ እጥረት ቢኖርስ ብንጠቃስ የጠላት ምን ያህል የሰው ኃይል ያለው ኮንቬንሽናል ውጊያ ነው የምነግርህ ብለህ ያን ሁሉ ገብተህ ለዛ ሁሉ ከውጊያ ፊት መልስ ሰጥተህ ነው የምትገባው። ውጊያው ስትገባ ለዛ ሁሉ መልስ ሰጥተህ ነው። የውር ድንበር መልስ አይሰጥም ውጊያ ላይ። ውጊያ ለእያንዳንዱ መልስ ሰጣለህ። ከውጊያ በፊት የውጊያ ዝግጅት አለ። አሁን እሱን ዝርዝሩን ፋኖችን ተዋቸው። ለምሳሌ አሁን ቲፒኤልኤፎች በመጀመሪያው ዙር ላይ የሰሩት ሚስቴክ አለ። ያ ከሁለተኛው ሚስቴካቸው ይማራሉ ብዬ አስብኩኝ። ከሻቢያ መንግስት የሚሆን ግብጾች ለሻቢያ መንግስት ሰጥቷቸው ሻቢያ ለቲፒኤልኤፍ ሰጥቷቸው ቲፒኤልኤፎችም ድሮን ያዙ እንበል። አሁን ድሮን ቨርሰስ ድሮን ይሆናል ማለት ነው ውጊያው። አሁን የምትጠራው መኩራራት ሊኖር ይችላል። የዛን ጊዜ አንደኛ እንዳይገባ መንግስት በደንብ አድርጎ የሰራ ነው። አይገባም እጃቸው ላይ ድሮን ዝም ብሎ የሚሸጥ ነገር በግለሰብ የሚሸጥ ነገር አይደለም። አንደኛ ሀገራት የሚሸጡት ነገር ነው። ሞባይል እንደዚህ የምናየው ሞባይል ድሮን ከሀገራት ጋር አገሮች የራሳቸውን ፍላጎት አልሸጡም። ሌላኛው ደግሞ እነሱ በግለሰብ ደረጃ አላልኩም። ግብፅ ሰርጋ ገብታ ታሪካዊ ጠላታችን ናት። ምንም ጥያቄ የለውም። በነገራችን ላይ የኢትዮጵያ አየር ክልል ተለቅ ያለ አሞራ እንኳን ከገባ በደንብ አድርገን በትኩረት እየተቋጠረ ነው። እንኳን ድሮን የሚያስገባ ኃይል ካለ ይቀርና ባለፈው በሰሜኑ ጦርነት የምናስታውሰው ነው አይደለ? ወደ ሽሬ ሊያርፍ የነበረው አውሮፕላን በዚህን ያህል ደረጃ የአየር ክልላችን ተጠብቆ ነው ያለው። እና ታዲያ ወደ ኤርትራ ስማግል የሚደረገው የወርቅ ቴዲ በፓርላማ ጠቅላይ ሚኒስትሩ ነጮች መቀሌ መሳሪያ ሲያስቀምጡ ነበር ብሎ ተናግሯል። ትዝ ይላል። ተወሱ ዛሬ እንደ ክስ ትንሽ ጥቂቱን ነገር ላንሳለን። አሁን የቲፒኤልኤፍ ሰዎች ወርቅ ከሻቢያ ፖለቲከኞች ጋር ይነግዳሉ ነው የሚባለው። ነጮች ናይጄሪያውያን አሉ ማናቃቸው ሀገራችን ላይ እኛ እዚህ እንባጠሳለን። እኛ እዚህ ፖለቲካ በብሔር እንባጠሳለን። ሀገራችን ላይ የሚገርም ሪሶርስ ይዘን ያን እንኳን መጠቀም ያልቻለን አሳዛኝ ህዝቦች ነን። ኦኬ ይሁን፣ የሆነ ትውልድ ይነሳል የሚለው በተስፋ ልተውና አሁን ባለው ሁኔታ ወርቅ ይነግዳሉ። ቻይናዎች ሲገቡ፣ ናይጄሪያዎች ሲገቡ፣ እነዚህ አረቦች መጥተው ወርቅ ሲቆፍሩ እዛ ኬሚካል እየተጠቀሙ አሞራ ሲገባ ማመልጠው መንግስት ምን እያደረገ ነው? ክስ አቅራቢ ነው። እሺ ልመልስልህ። ጥሩ ጥያቄ ነው። የኢትዮጵያን አየር ክልል ያልኩ በመሬት የሚሄዱትን ሊከታተል አይደለም። እሱ ኢትዮጵያን ኤርትራ 1000 ኪሎ ሜትር የሚያክል ነው የሚዋሰነው። 1000 ኪሎ ሜትር አካባቢ ያንን ሁሉ ይሄን 1000 ኪሎ ሜትር የሚያክል ርቀት መሸፈን ከባድ ነው፣ አይቻልም። አዎ ይሄ ምንም ጥርጥር የለም። ለዚህም ነው አሁን እንዳልኩ ቅድም ነገር በመሬት ከገባችስ ህዝብ ይፈራ። ህዝብ በነገራችን ላይ ለምጠን ህዝብ እኮ ከኛ የተሻለ ንቃተ ህሊና አለ። እስቲ በአውሮፕላን ሞክረው ነው እናያለን። ጨዋታው እዛ ጋር ነው። በእግር እንዳታስገቡ፣ በአራቱ አቅጣጫ የተዘጋጀ ኃይል አለ። በእግር እንዳታስገቡ፣ ወንድ ከሆናችሁ በአውሮፕላን አስገቡ። እያየን ነው እያልክ ያለው ቴዲ። ይኸውልህ 1000 ኪሎ ሜትር ከኤርትራ ጋር እንዋሰናለን። ያን ሁሉ በሰራዊት ማስጠበቅ ከባድ ነው። ኮንትሮባንድ እኮ ነው ወርቁ የሚወጣው ወደ ኤርትራ ይገባል። እነኛውን ያልከው የትግራይ ኃይሎች ህዝባችንን ሲበድል ምናምን ሻቢያ እንደዚህ አድርጎ ምን ይላሉ፣ ግን ከሻቢያ ጋር ተለጥፎ የሻቢያን ቂጥ እየላሱ ሀገርን የሚያስጠቁ ሰዎች ናቸው። የራሱ የሚለው ፖለቲካዊ ቋንቋ አይደለም። ማስተካከለው እባክህ። ምንድን ነው እዚህ የሚያደብጡ ናቸው? ምን አይነት እንደዚህ አይነት የመንደር ወሬ ተው በእናትህ። ቂጥ የራሱ የፖለቲካ ቋንቋ የለም። ቀይረው አስተካክለዋል። ኤኒሃው ከሻቢያ ጋር እየሰሩ ስለመሆኑ ማሳያዎች ብዛት አሉ። እስከ 30 ምናምን ኩንታል ወርቅ ነው የሚወጣ በዛ በኩል
በዚህ አጋጣሚ ሻዕቢያንም ያዳለፉት ነው። መንግስት ቀጣይ በቅርብ እርምጃ ይወስዳል። አሪፍ የሆነ እርምጃ ይወስዳል። ይሄን ቀጣይ የምናየው ይሆናል። ስለዚህ የአየር ክልላችን ጥብቅ ነው፣ የተጠበቀ ነው ነው የምልህ። በጣም ዘመናዊ ስትራቴጂካሊ ድሮኖች መጥተዋል። ከሀገር አሁን ሀገር ውስጥ ብቻ ሳይሆን ከሀገር ሀገር ሊጓዙ የሚችሉ ድሮኖች ሁሉ ታጥቋል። መንግስት በዚህ አጋጣሚ ስጋታዊ መንግስት ልደራደር ሲል የተዳከመ የመስላችሁ ሰዎች ፕሊስ እባካችሁ፣ ልደራደር ማለት መንግስት ተዳክሟል ማለት አለ። መንግስት በተለይ አማራ ክልል ያለውን ማህበራዊ ረፍት ተነስቷል። ህዝቡ በዚሁ ኃይል ቅድም ባሳየው ቪዲዮ ፍሪጅ የሚሰርቅ ሞባይል የሚሰርቅ የገበሬ እህል የሚዘርፍ ይሄን የተናገረው ሞገስ ወይም ሞጌልዳ አይደለም፣ ራሱ የፋኖ መሪ የነበረ ሰው የተናገረው። ከዚህ መንግስት ህዝቡን ሊያላቅ ጥረት ያደርጋል፣ የሚሰራው ልቤት ተስፋ ያደርጋል። በሌላ በኩል ትግራይ ክልል እንደምናየው እንደዚሁ ማህበራዊ ረፍት የተነሱ ህዝቦች አሉ። የኢትዮጵያ አንድ አካል የሆኑ ህዝቦች አሉ። ቲፒኤልኤፍ በሚባል ሽፍታ ማለት ነው። ቲፒኤልኤፍ ጥቅሙን ብቻ የሚያስጠብቅ ኃይል ነው። ዛሬ የትግራይ ህዝብ ይፍረድ ብዬ ነው ምለው። ምናልባት አንዳንድ የትግራይ አክቲቪስቶች ይህን ስናገር ለፖለቲካ ፍላጎት ፍጆታ የምናገር ይመስላቸዋል። ስለሰማችሁኝ አመሰግናለሁ። አዲስ ታይም ዝም ብለህ በራስ ተራ ለማውራት ጣልቃ ትግባ። አመሰግናቸው። ደህና ሁን። በቃ እሺ፣ ቴንክ ዩ